ዜናም አርገውት አዲሱ ባሏ ምናምን ያሉ ነበረ። ዓለም ለፈጠራት አልተመቸች ተሳዳቢ ናት። ለምንድነው የሜላት የፍቅር ህይወት በጣም ፌመስ ይሆናል? አንድ ጋዜጠኛ ምን አለች? የአባይ ግድብ የዛ ሰሞን በጣም እንትን ይባል ነበርና ከአባይ ግድብ በላይ በላይ እንደው በፍቅር ህይወትሽ ተሳስቻለሁ ብለሽ ተስበሽ ታውቂያለሽ? ሩጭ ያለው ቸኩያለው ግን አስተምረውኛል። ወደ ኋላ ምንም የሚቆጨኝ ነገር የለም። በእኔ በራሴ የምመርጠውን ትቻለሁ። ሰምተሻለሁን ከች የሚለው የዘላለሙ ነው። አሜን አሜን አሜን። አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ሰላም ወንድም፣ አካውንት አለ? ፋይዳ አለ። ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ? ፋይዳ አለኝ። ጓደኛዬ የፋይዳ ፋን ወይም ፊን ቁጥሮችን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችላለሽ። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክሎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው በተለያዩ የቲቪ ተከታታይ ድራማዎች፣ ፊልሞችና የማስታወቂያ ስራዎችን በመስራት ዝነኝነትና እውቅናን ያተረፈችውን የስራ ፈጣሪ አርቲስት ሜላት ነብዩን ነው። ሜላት እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አድርጌ አመሰግንሻለሁ። የኔንም እንግዳ ስላደረግሽ በጣም አመሰግናለሁ። እንዴት ነሽ? እንዴት እንደምታምሪ ፀሐይ መስለሽ ነው የመጣሽው። ፀሐይ ጋር ስትመጪ ፀሐይ መብሰል አለብሽ። እውነት በጣም አምሮብሻል። አመሰግናለሁ። ቆንጆ በጣም ነው ያማረብሽ። ቴንክ ዩ። ልብሳችን መመሳሰሉ በጣም አይገርምም? ደስ ብሎኛል። እንደው ከስክሪን ጀርባ ያለችውን ሜላት አንቺ ግለጫት ብትባይ እንዴት ትገልጫታለሽ? ስለ ራስ መግለጽ በጣም ከባድ ነው፣ ግን በተወሰነ ስገልጻት ይሄ ረፍት የሌላት ሰው ረፍት የሌላት ስልሽ ላይክ መፍጠር የሆነ ነገር እየሰራው የሆነ ነገር መፍጠር ስራ በጣም ወዳለው ከልጆቼ ጋር ማሳለፍ በጣም ደስ ይለኛል። በተወሰነው ይሄ ነው ሜላትን መገልጻትና በብዛት ኮግለጭ ስትበይ ይከብዳል። ስለ ራሴ ይከብዳል። ስለ ሰው ሞርበት ገልጪ ይቀላል መሰለኝ። ያስታውቃል ብዙ ኃላፊነቶች እንዳሉብሽ። እንደው ሰው የሚያቅሽ በስክሪን ስለሆነ ተከታታይ ድራማ ላይ፣ ማስታወቂያ ላይ እንዲሁም ፊልሞች ላይ ነውና ያኛው ደግሞ ትክክለኛ ሜላትን አይገልጻትም፣ ከዛ በላይ ናት በሚል ሐሳብ ነውና የጠየቅኩሽ። ግን ከዚህ በኋላ በደንብ ባዮግራፊሽን ስናወራ ተመልካቾች በደንብ ያገኟታል። ትወና ለአንቺ ሙያ ነው ወይስ የህይወትሽ ጥሪ ነው? ፊልምን ስሰራው እንደ ሙያ ነው፣ ወደው ስራዬ ነው። እንደ ሙያ ብቻ ነው ደግሞ ካልኩሽ ያው ውሸትም ሊሆናል እና እንደ ቢዝነስም እንደ ሙያም ወድጀው የምሰራው ስራ ነው ፊልምን። እርግጥ አሁን ጠፍቻለሁ፣ ብዙ ሰው ወደ ቢዝነስ አደላሽ እያለኝ ነው ያለውና ግን በጣም ወድጀው እንደ ሙያ ነው የምሰራው። እንደ ሙያ ሜላት የተወለደች አደገች የልጅነት ጊዜዋስ እንደው ምን ይመስላል የሚለውን ነገር አብረን እንቃኝ። እሺ ተወልጄ ያደግኩት ማለት ሳይሆን የተወለድኩት ለጋህር አካባቢ ነው። ከዛ ወደ ጉለሌ የመጣው እዛ አደግኩኝ እስከ 15 ዓመቴ። ከ15 ዓመቴ በኋላ ደግሞ መስቀል ፍላወር በሚባል አካባቢ አደግኩ። እዚሁ ከተማ ለከተማ ነበር አለውና ውልደቴ ለጋህር አካባቢ ነው የተወለድኩት። ሜላት እንደው በልጅነቷ ምን አይነት ልጅ ነበረች? በልጅነቴ በጣም ከወንዶች ጋር መጫወት ተይመናለሽ። በጣም ፌሚኒን ካራክተር ያለሽ ነው የሚመስለውና ብዙ ሰው እንደዛ አይገምትም። እንደው ማክዳ ፍርቅ በቀደም ስናወራ በዛ በክረምት የሚል ነገር ጀምራለችና እዛ ላይ ስታወሪ ልጅነቴን ታወራት። ይሄ በልጅነቱ ክረምት ላይ እንዴት ነበር አለችኝ።
ውሃ መንገድ ላይ ሲፈስ በእግርሽ ሄደሽ ታውቂያለሽ? ውሃው ነው ማንቦራጨቅ እንደሱ ሄደሽ? እንደሱ ነበርኩ። ክረምት ላይ በጣም ዝናብ የምወድ በቃ ተደብድቤ ረጥቤ ምናምን ነው የምገባው ስላት አትበሲም አለችኝ። አዎ እንዴት ውልውል ያለች አልነበርኩም። በጣም ጭቃ እያቦካው ከወንዶች ጋር ዛፍ ላይ የወጣው ብዙ ነገር ብቻ የነበርኩ ልጅ ነኝና ልጅነቴ በነፃነት እንደ ማንኛውም ኢትዮጵያዊ ልጆች ነው ያደግኩት። ናይስ፣ ደስ ይላል። ለቤተሰብ ስንተኛ ልጅ ነሽ? ሁለተኛ ልጅ ነኝ። ሁለተኛ በራሳቸው ተፍጨርጭረው መብታቸውን የሚያስከብሩ ጠንካራ ማንነት ያላቸው ልጆች ናቸው ይባላል። እውነት ነው? መሀል ላይ ያሉ ልጆች አቴንሽን ስለሚቀንስ ከመጀመሪያው ልጅ በራስ መተማመናቸው ከፍ ያለ ነው ይባላል። አንቺ እንዴት አይነት ልጅ ነበርሽ? በቃ ትክክል ነው። አየሽ፣ እውነት ሁለተኛ ልጅ ነኝ ግን ተፍጨርጭሮ ምናምን ልክ ነው። እሱ ነገር ሰርቷል ይመስለኛል። ምክንያቱም ቅድም እንደነገርኩሽ ረፍት የሌለኝ ሰው ነኝ። የሆነ ቢዝነስ እዚህ ጋር ፈጥራለሁ፣ ከእንደገና ጭንቅላቴ አያርፍም፣ የሆነ ነገር ይፈጥራልና እውነት ነው፣ ተስማምቼበታለሁ። ራሴን በራሴ አስችያለሁ ነው የምትይኝ? ታስቸግሪ ነበር? አስቸጋሪ ሳልሆን ግን በጣም መጫወት የምወድ ጠዋት ወጥቼ በቃ ይሄ ተፈልጌ ለምሳም ለምንም ተፈልጌ የምመጣ ሰው ነበርኩኝ። በጣም አስቸጋሪ ግን አልነበርኩም። ጨዋታ የሚወድ ልጅማ ቆንጆ ነው እኮ ልጅ እና ጨዋታ አንድ ላይ መታየት ያለበት ጉዳይ ሁሉ ይመስለኛል። ትክክል። ኢቨን አሁን ልጄ ትንሹ ልጄ በደንብ እንዲጫወት ነው ፈልገው። አሁን ላይ ካየሹ ነገሮች ሁሉ ስልክ ላይ ሆኑና ልጆቻችን ወደማይሆኑ ነገሮች እየሄዱ ነውና ጭቃ ያብካታ ይውላታለሁ ልጅቷንም እና በደንብ ከልጆች ጋር እየተገናኘ እንዲጫወት ነው ማድረገውና ጫወት ነበር እንጂ አስቸጋሪ አልነበርኩም። ትምህርት ቤት ውስጥስ እንደው ኢንተረስት ራሱ ነበር ወይ? ተዋናይ የመሆን የመድረክ ሰው የመሆን ወይ ደግሞ ሜላትን እንደው ታዋቂ ሆነ አስበሽ ታውቂያለሽ? ይገርምሽ አላቅም። እኔ በልጅነቴ ሜላት ተዋናይ ትሆናለች ብዬ አንድ ቀንም አስቤ አላቅም። ትምህርት ቤት ውስጥ ያለኝ ካራክተር ትንሽ አይናፋር ነኝ። ብዙ ጓደኞች አሉኝ። በጣም የተከበብኩ ሰው ነኝ። ከዛ ውጪ ግን ትልቆኝ አርቲስት ሆናለሁ ሳይሆን ስዕል ስል ነበር። ከበናትሽ አየሽ፣ ይሄንን አሁን አናውቅም። ብዙ አውቀውም አክቹሊ እንደውም ቅርብ ጊዜ ነው ማውራት የጀመርኩትና ትምህርት ቤት ውስጥ ያሉ ጓደኞቼ የሆኑ የሚያውቁኝ ሰዎች ሰዓሊ ትሆናለች ነው እንጂ ሌላ እንደዚህ ትወና ውስጥ የመግባት ነገር እኔም ጋር አልነበረም። እውነት ለመናገር ግን አርት በየትኛው ጋር እንደሚጠራሽ አታውቂውም። ወደዚህ ትወና በጣም በአጋጣሚ ነው የገባሁት። ማስታወቂያ ያው ከልጅነቴ ከ15 ዓመት ጀምሮ ሰራ ነበረ። ከዛ ወደዚህኛው ሙያ ስገባ እዚህ ውስጥም አገኘሁት። ስዕልን አርት ነው አይደል? ሁሉንም ይገናኛል። ከዛ ወደድኩት። ብዙ ነገር ሆነሽ አይደለ? የሆነን ሰው ሆነሽ አይደለ የምትጫወቹ? ሞር ወደድኩትና ወደዚህ ተሳብኩኝ እንጂ ተዋናይ ይሆናል ብዬ አስቤ አላውቅም። የመጀመሪያ ፊልምሽ ምን ነበረ? ቀዮ ሚሳይ አታውቂው? እንዴት ነበር ካስት የተደረግሽው? ማይክ የሚባል ጓደኛዬ ነው። እሱ አንድ ፊልም አለና እንዳንቺ አይነት መልክ ያላት ሴት ነው የሚፈልገው ምናምን ብሎ ወሰደኝ። ኤሊኬ ያው ሁላችንም እናውቀዋለን፣ ነፍሱን ይማረው። የብዙ ጽሁፎች ደራሲና ዳይሬክተር ነውና እሱ ነው የጻፈው። ልክ እንዳየኝ በቃ እሷ ናት አለ። እኔ ደግሞ ስለ ፊልም እንደነገርኩሽ ፍላጎትም የለኝም፣ ምንም እንትኑም የለኝም፣ እውቀቱም የለኝም። እና ከዛ በጣም አስቸግራቸው ነበር። ሳነብ ስክሪፕቱን አማርኛ እኮ ሌላ ቀን ማንበብ እችላለሁ፣ ግን ስክሪፕት ነገር ሲሆን በቃ ቃላቶች ሁሉ ጠፉብኝ። እና ኤልኬ ሙለት አለብኝ። ያው በህይወት ባይኖርም ማመስገን ፈልጋለሁ፣ ነፍሱን ይማረው። እና በጣም ታግሎ ነው ለዚህ ደረጃ እንድደርስ ያደረገኝና ትንሽ ከባድ ነበር የመጀመሪያው ፊልም ላይ። አሁን ስንት አመቱ መሰለሽ እኮ? በቃ 13 አመት ሆነኝ። ከዛ በፊት አልሰራሽም እንዴ? 13 14። ከዛ በፊት ማስታወቂያ ነው እኔ የምሰራ የነበረው። ስለ ማስታወቂያሽ እናውራ። የመጀመሪያው ኦዲሽን የማስታወቂያ ከዛ ነው የተሰራሽው አይደል? ከዛ ከ15 አመት ጀምሮ ማስታወቂያ ሰራ ነበረ። የመጀመሪያ ኦዲሽን መንገድ ላይ እየሄድኩኝ ሰራዊትና አስረስ በቀለ በላዳ ነው፣ የዛኔ ራይድ አልነበረም። በላዳ እየሄድኩ አስቆሙት መኪናውንና ከዛ ለእኔ ትልቅ ነገር ነው እነሱ እኔን ማስቆም። ምክንያቱም በቲቪ የምታያቸው ሰዎች
ብታወሪ ምናምን አይመስልሽም። ከዛ ለምን ፎቶሽ አልመጣም እኔ ኦፊስ አለኝ የሰራዊት። ለምን አልኩት ማስታወቂያ መስራት አትፈልጊም አለኝ። እኔ መስራት እችላለሁ። ኧረ ትችያለሽ። እሺ ስልክ ቁጥር ሰጣሁኝ፣ የቤት ስልክ ቁጥር። ከዛ ከ2 ሳምንት በኋላ ተደውሎልኝ የቅባት ማስታወቂያ የዜኒት ማስታወቂያ አለ ምናምን ስባል አላመንኩም። በቃ ዋው ደስ ሲል። በጣም እድለኛ ነሽ። በጣም መንገድ ላይ ተወኝ ነው መንገድ ላይ ታክሲ ውስጥ ለዛውም ሆነሽ ታዲያ ውስጥ ሆኜ አስቆመውት ታክሲውን። የዛኔ ምን አይተው ነው ግን ምን ነበረ? በጣም በቃ እንደዛ ታክሲ እስከማቆም ደረጃ ጸጉሬ ትዝ ይለኛል። ተቆርጬ አጭር ጸጉር ነገር ነበረች። እንግዲህ ሜካፕ የለ በዛ ሰዓት ምን የለ የሆነች ቀጭንዬ ብን ያልኩኝ ልጅ ነበር። እግዚአብሔር አንዳንድ ጊዜ የቱ ጋር ህይወትሽን እነሱ ያዩት ነገር አለ። እነሱ ያዩት ነገር አለ። ባለሙያ ስትሆኝ እኮ የሚፈልገውን ነገር ያያል። በጣም ሰው የመጀመሪያ ማስታወቂያሽን የጸጉር ነው የሰራሽው? የዜኒት ሰራው። ከዛ በጣም ብዙ ማስታወቂያ ከሙሉ ዓለም ጋር ያው ሰራዊት ስር ነበርኩኝ በብዛት እሱ ነበር የሚያሰራኝ። ከዛ ሌላም ፕሮዳክሽኖች ወሰዱኝ። በጣም ብዙ ማስታወቂያዎችን ሰራው። ናይስ። ከዛ ወደ ፊልሙ መጣሽ? ወደ ፊልሙ በዚህ አጋጣሚ ነው የመጣሁት እና ኤግዛክት 13 ወይ 14 ዓመት ወደዚህ። ከዛም በፊት አልነበርኩም፣ እዚህም ሀገር አልነበርኩም። ሌላ ሀገር ኖረሻል? የት? አሜሪካን ሀገር ኖሬያለሁ። ምን ያህል ጊዜ? 2 ዓመት። ኦኬ 2 ዓመት ኖርኩኝ። ያልወደድኩትም። ለመኖር ሄደሽ ተመልሰሽ መጣሽ? ለመኖር ነበር የሄድኩት። ይሄ በጣም ደስ ይላል። ለምን ነበር የተመለሽው? ያው ብዙ ሰው ሄዶ ሊኖርበት የሚፈልግ ሀገር ነው። ብዙ ነገር ቀላል ነው፣ የተመቸ ሀገር ነው ይባላልና አንቺ እዛ ኖረሽ የተመለሽበት እንደ ዋና ምክንያት ምንድን ነው? ሶሻል ላይፍ በጣም ነው የምወደው። እኔ በሄድኩበት እድሜ ደግሞ ትንሽም ስለነበርኩኝ አሜሪካ ነገር ያው ታውቂዋለሽ፣ አሁን ላይ እንደውም ትንሽ የተስተካከለ ነገር አለ። እኔ በሄድኩበት ሰዓት ትንሽ ሶሻል ላይፉም ጠበቅ ያለ ነበረ። ብቻ ብዙ ነገር ያው እኔ ገዳም ምንም መሄድ ስለምፈልግ እዚህ ላይ መረጥኩት። ያኛው እዛ ምንም የለም ቤተክርስቲያን 2 ሰዓት ድራይቭ አድርገሽ ሄደሽ ከዛ በሚቀጥለው ወር ሊዘጋ ይችላል አትሄጂ ትችያለሽ። ብቻ ብዙ ነገሩን አልወደድኩትም በዛ ሰዓት። ሀገሬንም በጣም ስለምወድ ተመለስኩኝ። ደስ ሲል ያስጨብጭባል። አመሰግናለሁ። በዛ ሰዓት ደግሞ ሰው አሜሪካ ነገርን ገነት የሚያደርግበት ሰዓት ነበር እኔ በተመለስኩበት ሰዓት እና እብድ ነሽ ያለኝ ሰው የለም። በቃ ብዙ ሰው ጤነኛ አይደለሽም አሉኝ። ግን እኔ ጤነኛ እንደሆንኩ አውቀው ነበር። ምክንያቱም የምትወጂውን ነገር ነው ሁሌ መኖር ያለብሽ እንጂ ብዙሃኑ ስለወደደው ወይ ልክ ነው ስላለው አይደለም። እኔ ስለምወደው ስላረኩት ደስ ብሎኛል፣ ስለመጣሁ ደስ ብሎኛል። አሁን እዚህም ስላለው ደስ ብሎኛል። ለዛም እንደዚህ አበባ ያስመሰለሽ ሀገርሽ። ብዙ ነገር አለው። ያው ሰው እንደ ምርጫው ነው እንዳለበት ሁኔታው ነው። ግን ደግሞ አንዳንድ ውሳኔዎች የምንፈልገውን ስናቅና ስንወስን ለእኛ ጥሩ የሚሆኑት ነገ ነው። ዛሬ ላይሆን ይችላል፣ ግን ነገ ነው ውጤቱን የምናገኘው አይደል? እዚህ ተመለስሽና ወደ ፊልም ስራዎችሽ? ልክ እንደተመለስኩኝ እንዳልኩሽ ማይክ የሚባለው ጓደኛ ይዞኝ ሄደ። ከዛ ፊልም ውስጥ ገባው። ቀዮ ገና ሲኔማ ላይ ሆኖ ከዛ የእህቴ ሱቅ ነበርና እዛ ጋር ቆሜ አንድ የስሌትን ታውቂዋለሽ? ስሌት ሙቪ ከዳኒ ጋር ሰራች። ከዳኒ ጋር የሰራ ነው። ታክሲ ሊዝ ቆሜ እዚህ ጋር እንግዲህ ታክሲ ዝም ብለሽ ይልኝ ብቻ ምንድነው የታክሲ እንትን አለሽ? ሙቪ አክትረስ መሆን የሚፈልጉ እንግዲህ ተመልካቾች ካሉ በላዳ ጀምረ ከዛ ታክሲ ልጠብቅ ቆሜ ከእህቴ ሱቅ አጠገብ ሌላ ሴት አለች እና የእሷ ባል ያየኛል ማለት ነው። ይሄ ማለት ሱሬ የስሌት ደራሲ የፊልም ባለሙያ ነው። ባለሙያ ስሌትን የጻፈውና እቺ ልጅ ናት ተጸባጦ ሳላት ልጅቷ። ከዛ መጥቶ ሲያናግሩኝ ትሰሪያለሽ አሉኝ። አቁም ቀዮ ሲኒማ ላይ እንዳለ ገና አዲስ ነበረ ስለኝ እንደውም አዲስ ፊልም ወጥቷል ምናምን አልኩት። ከዛ ኦዲሽኑ በጣም ከባድ ነበር። አረ ምኑ ነበር ከባድ? በጣም ቆንጆ የከተማ ሴት አለ የሚባል ሴቶች ነበሩ። ኦዲሽኑ ብዙ ወንዶች ይቆማሉ፣ አንድ ወንድ ይቆምልሽና እሱም ማማለል ነበረ። ከና ሁለተኛ ፊልሜ ነው እንግዲህ እንደነገርኩሽ። ከዛ አማልዩ ሲሉኝ እጅ አቀፍኩት። አማለልሽው? እንዴት እንዳማለልሽው ግን ንገረኝ። ደስ ነው በቃ አቀፍኩት። ሳቅፈው በጣም ነው ሙሉ ነው የሳቁትና ወንዶቹ በጠቅላላ።
ከዛ እንደማላልፍ ለራሴ እየነገርኩት ነበር። ለምን ከኔ በኋላ የገቡት ሴቶች እንደዚህ አድርጌ እያሉ ስለነበር አላልፍም እትሶኬ ብዬ የኔ በጣም አይሆንም ነበር። ማማለል ልክ ማቀፍ አይደለም፣ ብዙ አይነት ነገሮች አሉትና ከዛ በ2 ሳምንት ነው 3 ሳምንት እንኳን ደስ አለሽ ብለው ሲደውሉልኝ አላመንኩም። ግን እንዴት ሳታማይው እንዴት ተመረጥሽ? ማማለል አልነበረብሽ? ነው ማለሻል ኦሬዲ በማቀፍ ውስጥ እኮ እንግዲህ አሁን ያው ያዩታል እና እነሱ የነበሩ ሰዎች ፕሮዲዩሰር ምን አየናሉ? በቃ ጸባጦስን 3 አየው ነው ያለው ሱሬ ደራሲው ጸባጦስን እንጂ በጣም አይናፋር ነበርኩኝ። ታግለው ነው ሲጋራ ራሱ አለም ሰገድ ያው እሱ ባበዝገብ በልጋ ሲጋራ ባጨስ አስለምዶኝ ወደ 2 ወር ምናምን ሴተኛ ዳሪ አይደለች ካራክተሯ እና ብዙ ነገር አድርገን ነው ወደዛች ካራክተር የመጣ ነው። ሰው ግን ሴተኛ ዳሪ እናት ያለም ሰው አለ። በቃ ሳምነሽ ነበር በደንብ አምሮብኝ ነበር። ግን ከኦዲሽኑ ጀምሮ ቢነሳ በጣም ያስቅ ነበር። አንዳንድ ጊዜ እኮ ካራክተር እንደዚህ ነው አይደል? ራስሽን ሆነሽ የምታደርጊያቸው ነገሮች ላንቺ አልሆነም አላደረኩት የምትዩ ለባለሙያ ደግሞ በደንብ ይታያልና በጣም ስለምሰሪበት ይሆን አላቅም ሆኖ ታገኘዋለሽ። በጣም ሰውም በጣም እውቅና ነው ያገኘሁት። ከዛ በኋላ ነው ሰው በጣም ወደደው። እኔም ወደ ፊልም እየተሳብኩ መጣሁ። ከተመረጡ የጀርሲ የወተት ላሞች በጥንቃቄ የሚገኝ በዘመናዊ ቴክኖሎጂና ከእጅ ንክኪ ነፃ በሆነ ሂደት የሚመረተው አዲሱ ሾላ የዩኤችቲ ወተት ሳይከፈት ከማቀዝቀዣ ውጪ ከ6 ወር በላይ የሚቆይ በመሆኑ በየትኛውም የኢትዮጵያ ክልሎች መድረስ ይችላል። ያለምንም ተጨማሪ ግብአት የወተትን ተፈጥሯዊ ጥራትና ጣዕም ጠብቀው ከሚቀርቡ ምርቶቻችን ውስጥ ሾላ ኤስኤል ወተት ከ21 ቀን በላይ መቆየት የሚችል ሲሆን በግማሽና በ1 ሊትር አማራጭ በቦትል ያገኙታል። ሾላ ዩኤችቲ፣ ሾላ ኤስኤል እና ሾላ ፓስቸራይዝድ ወተቶችን ዛሬውኑ በሁሉም ሱፐርማርኬቶች ያገኙ። ለቤተሰቡ ጤናማና ተፈጥሯዊ ምርጫ ሾላ ወተት፣ ንጹህ ተፈጥሮ፣ ንጹህ ጥራት። እንደው ከህዝቡስ ከተመልካቾች ምን አይነት አስተያየቶች ይሰጡሽ ነበር? በተለይ በስሌት ፊልም ላይ። በስሌት ያው መንገድ ላይ ምናምን ስሄድ ወንዶቹ አስተምሪን ይሉኝ ነበር። ትዝ ካለሽ ትምህርት ታስተምር ነበር። ካራክተሯን እንድትጫወችላቸው ይፈልጋሉ። አስተምሪን ብዙ ችግር አለብን። ሳይኮሎጂስት አልነበረች ካራክተሯ። ሴተኛ ዳሪ ሆና ወዳታለሁ። እኔ እስካሁን ወዳታለሁ። የምትገርም ጠንካራ ሴት ናትና አስተምሪን፣ ብዙ የጎደለን ነገር አለ ለእኛም አስተምሪን ምናምን ይሉኝ ነበርና በጣም ተወዳጅ ነበረች እና ደስ ይላል በጣም። ናይስ። ከስሌት በኋላ እንደው በምን መጣሽ? ከዛ ደግሞ የማትበላው ጽዳት ሆኜ መጣሁ። ሌላ ተቃራኒ ሲከም ዲፍረንት ካራክተር ዲፍረንት፣ ሶስቱም ዲፍረንት ነው። ያቺ ነርስ ነበረች ቀዮ ላይ ያለችው። ከዛ ስሌት ሴተኛ ዳሪ፣ ከዛ ደግሞ የ19 ዓመት ልጅ ሆኜ ጽዳት፣ ምንም የማታውቅ የአባቷ ልጅ ሆና ጽዳት፣ የሆነ ካምፓኒ ውስጥ ጽዳት ነበርኩ። ሜን ካራክተር ነበረች? አዎ ሜን ካራክተር። የማትበላው አፍን አላየሽው? አላየሁትም። አሁን ማየት ይችላል? እባክሽ በጣም ደስ የምትል ካራክተር ናት። እሷም ዋንጫ ወስዷል ፊልሙ። በስሌት እጩ ነበርኩ፣ በማትበላ ወፍም እጩ ነበርኩ። ቆንጆ ነበሩ። ልጅ ሆነሽ ደግሞ ሰራሽ 19 ዓመት። 19 ዓመት ለነገሩ የዛን ጊዜ አይ ኖ ካራክተሩ 19 ዓመቷ። እኔማ 19 ያልነበርኩ እድሜ አልጠይቅም። አይስሽ 19 ዓመት ልጅ አድርገው መሰለኝ ያሰሩኝ። ልጅ ሆና ምንም አታውቅ አይነት 19 ዓመት ልጅ አድርገው ነበር። እሱም ተወዳጅ ሆነ። እሱም በጣም ተወዳጅ ሆነ። ስንት ፊልም ሰራሽ ግን? እንደው የፊልሞችሽን እየዘረዘርን ከምንጨርስ 11 ሙቪ ሰርቻለሁ። ብዙ ፊልም ነው የሰራሽ በአጭር ጊዜ ውስጥ ማለት ነው። በአጭር ውስጥ ስንት ዓመት ውስጥ መሰለሽ? 7 ዓመት ሆነኛ ሆነ አክቹሊ ካቆምሽ። በአጭር ጊዜ ውስጥ ግን በጣም ስክሪፕት፣ በተለይ ስሌት ብዙ ስክሪፕት አመጣልኝ። ግን ምንድነው ተመሳሳይ ካራክተር ያመጡልኝ ነበር። ኦኬ አንዴ በተዋጣልሽ ነገር ሰካራ ወይ የሆነ ነገር ምናምን። የራስሽን ፊልም ደግሞ ፕሮዲውስ አደረግሽ። የፊልሙን ጽሁፍ ራስሽ ነበር የጻፍሽው ወይስ ሌላ ሰው ነው የገዛሽው? ጽፌ ራሴ። ምን ላይ የሚያጠነጥን ነው? በእናትሽ አስታውሽን። በልጅነቷ እናትና አባቷ ሞተውባት እሷ 10 ከ10 ፈተናዋን አምጥታ ልታሳይ የሮጠች ስትገባ እናትና አባቷ ተገለው ታያለች።
ከዛ ከ13 ዓመት በኋላ ብሎ ነው የሚጀምረው። አድጋ ፖሊስ ሆና ምናምን ነውና ገዳዮቹን ፖሊስ ሆና ተበቀለቻቸው። አልገደለቻቸውም። ያው ከእንትኑ ምናምን ፋይሎች ምናምን ነበሩ እነሱ ጋር አስያዘቻቸው። ያን እዛ ላይ የሚያጠነጥን ሙቪ ነው። በምን እንደው ነበር የጻፍሽው? ከአንቺ ጋር ስቶሪው የሚያገናኝ ነው ነገር አለ ወይስ ምንም የሚያገናኘው ነገር የለም? ጭራሽ የሚያገናኘው ነገር የለም። ግን በቃ አንዲት ሴት ልጅ መጣችልኝ፣ እንደዚህ አይነት ሴት ጻፍኳት። ግን ያው ይሄ ቸኮልኩኝ፣ አውቃለሁ ለማለት ቸኮልኩኝና ሞር ከኔ በላይ ለሚያውቁ ሰዎች ማሳየት ነበረብኝ። እኔ ብቻ አይቼ እኔ ወደድኩት። ብዙ የተዋጣ አልነበረም። ዳይሬክቲንግ ላይም ብዙ ነገር ላይ ራስሽ ዳይሬክት ያደረግሽው? ረዳት ዳይሬክተር። ትወናስ? ሜኗ ዋና እኔ ነኝ። ከዛ ፕሮዲውሰር እኔ ነኝ። ብዙ ነገር አንቺ ስትወስጂ ልክ አይደለም፣ ያከስርሻል። አዋጣም ማለት ነው። በጣም ያከሰረኝ። ፋይናንሻልም በጣም በቃ የሚገባ አይደለም ነው የሚሉኝ። ለእኔ እኮ ይገባኛል ስለጻፍኩት። ገባሽ? አይገርምም? እና እሱ ከተሰራ በኋላ አልተገመገመም? ተገመገመ፣ ግን የትኛውም ሲኒማ ቤት አክሰፕት አላረጉት። ግን ሸጥኩት ለእንትን ሶደሬ ዩቲዩብ ሸጥኩት። በኋላ ሰዎች የተወሰነ አስተያየት ይሰጡኛል። ቆንጆ ነው ምናምን ይላሉ። ያው አሁን ላይ ቆሜ ሳስበው ምን አለ ለአዋቂ ብሰጠው፣ ስክሪፕቱ ቆንጆ ስለነበረ ለሚያውቅ ሰው ብሰጠው ጥሩ ነበረ። አንዳንድ ጊዜ የመሳሳትን ቻንስ ደግሞ ለራስን መስጠት እኮ ጥሩ። ምክንያቱም ከዛ አይደለብህ መማር የምትችይው፣ ከስተትሽ ሞር ትማሪያለሽ። ሁሌ ትክክል መሆን ወይ ደግሞ ሁሌ ሰክሰስፉል መሆን አይደለም የህይወት ስኬት ነው። ከትናንትናው ማንነትሽ አሁን ላይ ተሽሎ መገኘት ነው አይደለ? ሰክሰስ ማለት ልክ ነው። ግን በቃ ሆነ ተማርኩበት። ከዛ በኋላ ፕሮዲስ አድርጌያለሁ። ግን እንደዚህ እንትን አላልኩም። ለአዋቂዎች እየሰጠው ማለት ነው። ከዛ በኋላ ሁለተኛ ምን የሚል ዮቶራውያን የሚል ዲስቲቪ ላይ እንደ ተከታታይ አድርገን ሰጥተናቸው ነበር። የራስሽ ፕሮዳክሽን ነው አይደለም? ፕሮዲስ ያደረግሽው? እኔ ፕሮዲስ ያደረኩት። አንዳንዴ ኤክስኪዩቲቭ ፕሮዲውሰር እና ፕሮዲውሰር ራሱ እንትን ይምታታብናል። ስለዚህ ኤክስኪዩቲቭ ፕሮዲውሰር ነበርሽ እሱ ላይ? ለዛ አደረኩኝ። እሱም ያው ለዲስቲቪ ቀረበና እንደ ተከታታይ ተደርጎ ታየ። ከዛ ግን አሁን ሌላ ላይ ነኝ ያለሁት። አላዋጣሽም? ብዙ አላዋጣኝም። ግን ታሪክ የሚነካ ነገር ስለነበር፣ ታሪካዊ ስለነበር በጣም ጓጉቼ ገብቼበት ነበር። ያን ያህል አትራፊ ባይሆንም ጥሩ ነገር ተሰርቷል። እንደለመድ ነው ዛሬም በድል እንደምቃል። ብሩሴ ሽውሽው ይባላል። እኔና ሽውሽው ያለ ድል ንክቻ እናደርግ፣ እጀ ሰባራ እንሆን። በድል መድመቅ እንዲህ ነው። ድል ቀለም በአዲስ ማሸጊያ ቀረበ። ድል ቀለም ውበት ነው። በድል ይድመቁ። አሁን ደግሞ በቅርቡ የሆነ አንድ ፊልም እያየሁ ነበር። ፊልም ነው አላቅም፣ ብቻ ምንትዋብ እየሰራሽ ይሁን ያለቀ ፊልም ይሁን አልገባኝም። ሌላ ቦታ ስላላየሁትና ስላላገኘሁት ብዙ ሰው ምንትዋብ ፊልም አልቆ የተሰራ ይመስላችኋል። ጎንደር ላይ ምንትዋብ ፊልም እንደምንሰራ ስንነግራቸው በጣም ደስ ስላላቸው ከንቲባው በጣም ትልቅ ራት ፕሮግራም አዘጋጅተውልን ነበር። ንጉሳዊ ራት ይባላል። ታውቂያለሽ? አንድ ያጋጥሞኛል። ፋሲል ላይ ንጉሳዊ ራት አዘጋጅተውልን፣ በዛው ደግሞ መሐመድ ዳውድን ታውቂያለሽ? ደራሲው እሱ ነው። ደራሲና ዳይሬክተሩ እሱ ነው። ከእሱ ጋር የምንፈራረምበት ቀን አደረግንና ምንድነው በፈረስ እየገባን ሁሉን ነገር የነገስታቶቹን ስላደረግንና ያ ቪዲዮ ስለተለቀቀ ብዙ ሰው ፊልሙ ተሰርቶ ያለቀ ይመስለዋል። ግን ገና የምንፈራረምበት ጊዜና ያው የጎንደርን ደስታ ሊያሳዩ ስለፈለጉ ከንቲባዎቹ ራት አዘጋጅተውልን ነው። በዚህ አጋጣሚ ከንቲባውንም ምክትል ከንቲባዋንም በጣም ማመስገን ፈልጋለሁ። በጣም አክብረውን በጣም ትልቅ ግብዣን ያደረጉልን፣ ደስ ብሏቸውን የተቀበሉን። ከዚህ በኋላ ያው እንግዲህ እግዚአብሔር ሲፈቅድ ከነሱ ጋር እንጀምረዋለን። ገና የሚሰራ ነው። ናይስ። የፊልሙን ሲን የሚመስል ድባብ ነበረው ማለት ነው። ሰው በዛ ደረጃ ከተቀበለው ገና ፊልሙ ሳይሰራ
ደስ ይላል በጣም። ይሄ ደግሞ በጣም ላንቺ ራሱ ግፊበት ነገር አላለሽም? በጣም የሚገርምሽ ላይ ነገስታቶች የሚወጡበት ላይ ስንወጣ እንዳለ ከተማ ሰው ተጠርቶ ነበረ እና ትልልቅ ሰዎች ተጠርተው ነበር። ስንወጣ ሁሉም ቆሙ ከነ ከንቲባውና በጣም ነው የደነገጥኩት። እንዴት ክብር እንደሚሰጥ ይሄን ነገር አልኩኝ። ትልቅ ኃላፊነት ነው የተሰጠኝና ታሪካዊ ፊልምም ተሰርቶ አያውቅም። ያው ኢትዮጵያ ውስጥ አይደል? ያው ለመጀመሪያ ነው የሚሆነው ከኔ በፊት ካልሰሩ አሁን ቀድመው እና ትልቅ ኃላፊነት የጣሉብኝ ከእግዚአብሔር ጋር እናደርገዋለን። እኛም መልካም ምኞታችን እንመኝልሻለን። እንደዚህ አይነት ቦታዎች እኮ የራሳቸው የሆነ ኢነርጂ አላቸው። እዛ አካባቢ እዛ ቦታ ላይ የነበሩ ነገስታቶች ሲያልፉ ሁሉ ነገር ጥሎት አይደለም ያልፉት። ኢነርጂያቸው እዛ ላይ የነበረው ክብር፣ መከባበር፣ መፈራት በጣም ይኖራል አይደል? አይገስ እሱን የሚያንጸባርቅ ይመስለኛል። በጣም የሚያስደነግጥ ነገር ነበርና የእውነት ንግስት ሆንኩ ነው የመሰለኝ። ደንግጬ ማሜ ምንድነው ምለው አልኩት። ንግስት ምንድነው የምትለው? እንደ ንግስት አክት አድርገሻል። እንደው በተቻለ በጣም ምን ትባው እባክሽ እርጂ ቢያለሳካ። በጣም ሰው ስክሪፕቱ ምናምን አልቋል? አዎ ስክሪፕቱ በጣም አልቋል። በጣም ቆንጆ ፊልም ነው። እግዚአብሔር ቢረዳን ያው ኢንተርናሽናል ሙቪ እንዲሆን ነው የፈለግነው። እንግዲህ ሆሊውድ ያሉ ባለሙያዎችንም እያወራን ነው። ናይስ ጉድ ላክ ሚሉዬ። ታረጊዋለሽ። እግዚአብሔር ያውቃል። እግዚአብሔር ይቅደምልን። ይሆናል። የማይሆን ጊዜ የማይሆን ነገር የለም። ዋናው የልብ መሻት ነው። ከዛ እግዚአብሔር ደግሞ ያግዛላል። በጣም ነው። ሰው ፊልም ላይ እዚህ ላይ ነሽ አሁን ያለሽው ማለት ነው? አዎ። አሁን ደግሞ በራስሽ ስራ ሜላት ሽቶ ብለሽ ደግሞ ቆንጆ ሽታ ያላቸውን ሽቶች ደግሞ አምጥተሽልናልና እኔም ገዝቼ ነበር በወቅቱና በጣም ደስ የሚል ብራንዲንጉን ጨምሮ ከሽቶ ፓኬጁ፣ ስሞቹ፣ እንደገና ደግሞ ሽታውን አንድ ላይ አሪፍ ነበር በጣምና እሱስ ቢዝነስ በምን ተነሳሽነት ነበር የጀመርሽው? በእርግጥ ሽቶ ቤቱ 10 ዓመት ሙስሊም ሞላው ነው ሽቶ ቤት ከከፈትኩኝ። አረ ሽቶ ቤት ሌላ ብራንድ ፐርፊውሞችን ማለት ነውና የሽቶ ነገር መቼ ገባ ካልሽኝ ሁሌ ማወራው ነገር ነው። በእናቴ ነው። ከልጅነቴ ጀምሮ እናቴ በጣም ሽቶ ትወዳለች እና ስተኛም የሆነ እጇ ላይ እንዲያርጋ የምትተኛው በብዛት አብሬ አተኛ ነበረ። የሽቶ ነገር የዛኔ አብሮኝ ያደገ ይመስለኛልና ሽቶ በጣም ነው የምወደው። ሁላችንም እንወዳለን አውቃለሁ፣ ግን ይሄ ይስበኛል። ጥሩ ሽቶ የተቀባ ሰው ዞሬ ነው ማየው። ወደ የተቀባችሁት መጠየቅ ወዳለሁ ምናምንና ብቻ ከልጅነቴ ጀምሮ ስመጣ ሽቶን በጣም ነው የምወደውና ሽቶ ለመስራት ብርቱካን እንደዚህ ዘብዝፌ በልጅንቃቃ እንግዲህ ስንጫወት አረግ ነበረ። ልጅነቴ ነው እየኖርኩ ያለሁት ብዬ አስባለሁ። እግዚአብሔር ረድቶኝ የራስሽን ትቀምሚ ነበር? በብርቱካን ልጣጭ አስቢ እንግዲህ እና ሽቶ ቤት ከፈትኩ 10 ዓመት ሊሆነው ነው አሁን በቅርብ። ከዛ በኋላ ግን ወደ ራሴ ብራንድ ከመጣሁን 2 ዓመት ሆነኝ። exact 2 ዓመቴ ራሴን ብራንድ ይዤ ስመጣ ያስፈራል አይደል? አንዳንድ ጊዜ ስምሽንም ይዘሽ ስትመጪ ብራንድ ነገር ይዘሽ ስትመጪ ጥሩ ነገር መሆን አለበት፣ እርግጠኛ መሆን አለብሽ። በጣም እግዚአብሔር ይመስገን ሰውም ካሰብኩት በላይ ወደደው። ምክንያቱም የመጀመሪያ ነገር ስለሆነ ብዙም ማስተካከለው ነገርም ሊኖር ይችላልም ታያለሽ እና እንደዛ አልሆነም። እግዚአብሔር ረድቶኝ በጣም ቆንጆ ሆነ እና ደስ ይለኛል በጣም በጣም እግዚአብሔር ይመስገን። በቃ ሽቶ አለቀ ይባላል እውነት ነው? በጣም እና ለምንድን ነው በበቂ ሁኔታ ማታቀርቢው? አይ ነው እውነት ነው። አንዳንዴ አለቀ ስል ማለት ደግሞ መጥተው ማለት ነው ያንን ነገር ተጠቅመው ደግሞ ሲመጡ ለእኔ ከብሩ በላይ በጣም ከፍያዬ ነው። በጣም ነው ደስ የሚለኝና ስራዬ በቃ ጥሩ እንደሆነና እግዚአብሔር እንዳየኝ አይበታለሁና በጣም እግዚአብሔር ይመስገን። አሁን ግን በደንብ እየተሟላ ነው። ጥሩ ያረግነው ነው። በጣም እንደፈለጋችሁ መሸመት ትችላላችሁ ነው? እንደፈለጋችሁ የለም ከዚህ በኋላ አረ ናይስ። እሱ ራሱ ምንትባብን ነው አይደል? ወሰችልሽ ምንትባብን በጣም ደስ ይላል ሽታው። ምንትባብን በጣም ብዙ ሰው ይወደዋል። ወደደው አይደል? ንጉሳዊ ምንትባብ ይወዱታል። አሁንም በቅርብ 2 ምርቶች ይመጣሉ። ሜላት እስካሁን የለም። ሜላት ብቻ ነው እንጂ ሜላት የለም።
ኦኬ ለምንድነው ሜላት ደግሞ የተባለው? ሁለት ሜላት ማለት ሌሎቹ ሜላት ፐርፊውም ይሆንና የእናቴ ስም አለ ምንትዋብ ንጉሳዊ የተለያዩ ናቸው። በሜላት ግን የለም። ከዛ ደግሞ በጣም ስፔሻል የሆነ ሽቶ ያው ሁሌ አፕዴት እያደረግሽ አይደለም ብትመጪው እንደዛ ሽቶንም አፕዴት ለማድረግ ፈልጌ አንዱ እሱ ነው። ሜላትና መባ ሚል ለቤተክርስቲያን ብቻ የሚሆን ደስ ሲል እሱ ምርት ላይ ነው። በቅርብ ቀን ደግሞ እሱን ይዘን እንመጣለን። መቼ እንጠብቅ? በቅርብ ቀን ናይስ። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። ሌላ ሜላትዬ እንደው ያንቺን ፐርፊውም መግዛት ማግኘት ለሚፈልጉ በኦንላይንም ሊሆን ይችላል ሱቅሽም መጥተው ለመግዛት የሚያመቸው መንገድ በዚሁ እንገራቸው፣ እኔን እንዳይጨቀጭቁኝ። ያ ኦንላይን ላይ አሁን ማኔጅ ያደረግን ነው። ኦንላይን ላይ ማዘዝ እንዲችሉ ግን አሁን ላይ በስልክ ደውለው ያሉበት ድረስ ዴሊቨሪ አለን። አዎ ከዛ ደግሞ በጣም ዴሊቨሪ አለን ባሉበት ቦታ ኢቨን ክፍለ ሀገርም ጀምረናል። ከዛ ውጪ ደግሞ በአካል መጥተው ለመግዛት ለሚፈልግ ደግሞ ሞርኒንግ ስታር 2ኛ ፎቅ ላይ ሜላት ፐርፊውም ብለው መጥተው መርጠው የወደዱትን መግዛት ይችላሉ። ናይስ፣ ደስ ይላል። በጣም ውጤታማ ሆነ ሜላት ሽቶና ወደፊት እንደው ሜላት ሽቶን ምን ላይ እንጠብቀው? ምንድነው እንደው የፊውቸር ደግሞ ፕላን? ፊውቸር ፕላን ያው እዚህ ሀገሬ ላይ ፋብሪካውን መክፈት ነው። ፕሮሰስ ላይ ነኝ ያለሁት። እግዚአብሔር የፈቀደ ቀን ይሆናል። የሚገርምሽ በፊት መንገድ ላይ ሰዎች ሲያዩኝ ሜላት ነብዩ፣ ሜላት አርቲስቷ ምናምን ነበሩ ቢለውና አሁን ግን ሜላት ፐርፊውም ነው የሚሉኝ እና በጣም ደስ ነው የሚለኝ። ብራንዲንጉን ሰርተንበታል ማለት ነው እላለሁና ሜላት ፐርፊውም እንግዲህ የሚቀጥለው የሆኑ አመታቶች ወይ ወራቶችም ሊሆን ይችላል ፋብሪካውን እዚህ ማቋቋም ነው ፕላናችን። እግዚአብሔር የፈቀደ ቀን እናደርገዋለን። ጎበዝ ልጅ በጣም በእውነት ቆንጆ ውጤታማ የሆነው አንድም በጣም ትልልቅ ካምፓኒዎች እንደሚያስተዋውቁት ነበረ። ብራንዲንጉ ደግሞ የተሰራው ማስታወቂያ የተሰራው ነው። ያንስ በምን አስበሽ ነው? እንደው የማስታወቂያ ሰራተኛ ስለሆንሽ ነው ያወቅሽበት ብልሃቱን ወይስ? በጣም ቆንጆ ማስታወቂያ ነበረ። ወድጄዋለሁ። እኔም ብዙ ሰው ወዶታል። አዎ ብዙ ሰው ወዶታል። ያው ማስታወቂያ ውስጥም ስላለሁም ነው አንዱ እሱም ይረዳኛል። ግን የትኛውም ካምፓኒ ካየሽ ካስተዋሽ ትልልቅ ስምም ኖሯቸው ትልልቅ ማስታወቂያ ነው የሚሰሩት እና ብዙዎቻችን እንደው የምንሸወደው አንዴ ታዋቂ ከሆነ በኋላ ኦኬ ታውቋል ብለው የሚተቡት ነገር አለ። ግን ማስታወቂያ ሁሌ እንደ አዲስ ይፈልጋልና በትልቁም ይሁን ብዬ ያው ጥሩ ባለሙያዎችን አናግሬ ቆንጆ ማስታወቂያችን ሰርተናል። ከዛ ሌላ በራሴ ፕሮዳክሽንም ነበረ ግማሹን የሰራ ነው። የትኛው እንደወደድሽ ባላቅም ያው ብዙዎቹ ግን ቆንጆ ነበሩ። ሁሉም ኳሊቲው ቆንጆ ነው። አይዲያዎቹ ደስ ይላሉ። ብራንድ አምባሳደር አድርገሽ ሁሉ ሾመሽ ነው ያሰራሽው ነው። ለመጀመሪያ ስራ ትንሽ ይከብዳል ይህን ሁሉ ኢንቨስት ማድረግና ቪዥኑ በደንብ ነበረሽ ያስታውቃልና ሰክሰስፉል ሆኖም ለዛ ይመስለኛል አይደል? ትክክል። ተደራሽነቱ እንዴ በጣም ምን እኮ ገጠር ውስጥ ገብቼ ሜላት ፐርፊውም ሲሉኝ ህፃናቶቹ በጣም በቃ ማስታወቂያ እንዴት ጥቅሙን እንዳየሁበትና ብራንድ አምባሳደር አው ነበረ ያው ቪክ እኔ ጋር መጥቶ ነበረ። እሱን አድርገን ለመጀመሪያ ለስራ ደፍሮ እንደዛ ማድረግ ይከብዳል በጣም። ግን ኢንቨስት አድርጌያለሁ። አዎ ግን ከፍሎኛል ደግሞ። ብዙ አስከፈለሽ ግን ቪክ? ኢንተርናሽናል ሞዴል ነኝ ብሏልና ምን ያላስከፈለሽ? አይ ጥሩ ነው። ለሚገባውን ከፍየዋለሁ። ግን ቪክ በጣም
ዲስፕሊን የሆነ ልጅ በጣም ስርዓት ያለው ልጅ ኢቭን ሀሳብ ይሰጠን ነበረ ማስታወቂያው ላይ ማለት ነውና እንደዚህ ብንሰራ እንደዚህ ብናደርግ እንደራሱ አድርጎ ነበር የሚሰራውና ኢቭን ባለቤቱ እንደዚህ ብትለብሱ በጣም ሰፖርት ታረገን ነበረ እና ሁለቱንም ላመሰግናቸው ፈልጋለሁ በጣም ጥሩ ሰዎች ናቸው ጥሩ እንዲሆንም እጃቸውንም አሳርፈውበታልና እግዚአብሔር ይስጥልኝ በጣም አመሰግናለሁ ናይስ እንደው በዚህ አጋጣሚ ያው ማስታወቂያውን ሁሉም ሰው ሲያይ የሜላት የፍቅር ጓደኛ ነው ሁሉ ተብሎ ነበርና ብዙ ሰውን ኮንፊውዝድ ያደርጋል ያው የማስታወቂያን ስራ የሚያውቀው ሰው አንደርስታንድ ያደርጋል ያው ቪክ ደግሞ የራሱ የሆነ የቤተሰብ አባል አለው በዚህ እናነሳው ጥሩ ነው ቴንክ ዩ በዚህ ቢጸዳ ብዙ ሰው ብዙ ነገር ብሏል እውነት ለመናገር እንደ ዜናም አድርገውት አዲሱ ባሏ ምናምን እያሉ ነበረ ለእሷ በጣም እጨነቅ ነበር እውነት ለመናገር እሷ ግን በጣም የምትገርም ሴት ናት ማለት ይሄ አይደለም እሷ የታያት የኛ መውጣትና ማስታወቂያው ቆንጆ መሆን ነበርና ኢቨን ትዝለኛል ሰይፉ ላይ ኢንተርቪው ነበረንና ገብታ እንትኑን አይታ ሶፋውን አይታ ለዚህ ከለር የሚሆነው እንደዚህ ልብስ ነው ብራውን ነገር አርጋችሁ ይዱ እንዲህ ብትረዳልሽ ናትና እዛ ጋር የሚወራው ሌላ ነገር ነው እሷ ደግሞ በጣም ከጎኑ የምትቆም ለሱ ብቻ ሳይሆን ለእኔም ነው የቆመችልኝና በጣም ደስ የምትል ባለቤት ናት ያለችው ቬኑስ ትባላለች አሁን በጣም የሚያምር ታምር ልጅ ወልደዋል ከሻቸውና ያው ጥሩ ፋሚሊ ነበረን እውነት ለመናገር እና ሰው ሌላ ነው ይረዳው ስራ ነው ሁሉ ነገር ማያያዙ ራሱ ልክ የሆነ ነገር አይደለምና ያው ለቤተሰቦቻችንም እንዲያውቁ ፈልገው ጥሩ ቤተሰብ ነበረን እንጂ ከቪክ ጋር ምንም አይነት ግንኙነት አልነበረንም ጥሩ የስራ ባልደረቦች ነበረን ይሄን እንዲረዳ ፈልጋለሁ አዎ ጊዜው የፍጥነት ነው ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ ሰላም ወንድም አካውንት አለ ፋይዳ አለ ሄሎ ጓደኛዬ ያበደርሽኝን ገንዘብ ልልክልሽ ነበር የዳሽን ባንክ አካውንት አለሽ ፋይዳ አለኝ አዎ ጓደኛዬ የፋይዳ ፋን ወይም ፊን ቁጥሮችን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችላለሽ በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክሎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆኖ ይክፈቱ ፋይዳ ያለው አካውንት አለው ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ እንግዲህ አሁን ባሁን ባለንበት ሰዓት በሶሻል ሚዲያ ያው አብዛኞቻችን ተጠቃሚዎች ነንና ሜላትን የሶሻል ሚዲያ ምን ያህል ጠቅሟታል በተቃራኒውስ ደግሞ ምን አይነት ጉዳት አድርሶባታል እኔ አልጎዳኝም እውነት ለመናገር በመጥፎም በጥሩም ያነሱሻል ያ ሁሉ ጊዜ በጥሩ መነሳትም ልክ አይደለም እኔን በጣም ጠቅሞኛል በተለይ አሁን ከሽቶ ምርት በኋላ ይሄ እንደዛ ብዙ አይነት ዜና ሲሰሩ ሽቶን በጣም አስተዋወቁልኝ ሰው በተዘዋዋሪ እኔን በመጥፎ ባነሱም ቁጥር እኔን በጣም እየረዱ ነው የመጡትና ሶሻል ሚዲያ እኔ ይጠቅሞኛል እውነት ለመናገር በራሴም በቲክቶክም በምንም ማስታወቂያዎችን ሰራለሁ ከዛም ባሻገር ግን በብዙ ነገር ስሜን ሲያወርዱት ጠቅሞኛል ስምሽ ይቀላል ለመታማት ለምንድን ነው ተጣፍጣቸዋለሁ ኤሚ ምንም ስለማትይ ይሆን አንዳንድ ጊዜ መልስ የማይሰጥ ወይ ዝም የሚል ሰው ትህትና ያለው ሰው ለመጎዳት ይመቻል መልስ አልሰጥም እውነት ለመናገር እንደውም ብዙ ጊዜ ይሄ ነገር እንዴት ነው አፌክት ማያረግሽ ብለው ይጠይቁኛልና አያረገኝም አይኖ ከኔ ስም ውጪ ብዙ ነገሮች ተብለዋል ራስሽን ካወቅሽ ሰው የፈለገውን ነገር ቢል አትጎጂ ገባሽ ዝም ብለሽ ጎልሽን ያየሽ ትራመጃለሽ እንጂ አይጎዳኝም
ለምድር የሚጣፍጣቸው እንግዲህ እግዚአብሔር ያውቀው። ጣፋጭ ነኝ ጣፋጭ ስለሆንኩ ነው። ልክ ነው። በጣም ጣፋጭ ስለሆንኩ ይመቻቸዋል። በሆነ ነገር ሳወራ ያውጧታል። የሆነ ነገር ሳወራ ያውጧታል። ደግሞ ተጠንቅቀሽ ነው እኮ የምታወሪው። እንዴት እንደሚያገኙብሽ አላውቅም። በጣም ጠነቅቃለሁ። ግን ሳብ አድርገው እንዴ እኔ ራሴ ያላየሁትን ይጠን ነበር እንዴ እንድል ያደርጉታል። ግን ኦኬ እኔን ረብሾኝ አያውቅም፣ በጥብጦኝ አያውቅም። እንደውም በጣም ሰፖርት አድርገውኛል። ላመሰግናቸው ፈልጋለሁ። እንደው ይሄን ካነሳን አይቀር አንቺ ያው ጠንካራ ስለሆንሽ ራሴን ስለማቅም ብለሻል። የምትፈልጊውን የምትሄጅበትን መንገድ ስታቂ ያው እንዲህ አይነት ነገሮች አይረብሹሽም ወይ ደግሞ ከመንገድሽም አያስጡሽም ወይ አያስወጡሽም። እና ብዙ ወጣቶች ግን እኛን የሚመለከቱ ሶሻል ሚዲያን በመጠቀም የሆነ ነገር ሲነሳ ስማቸው ህይወታቸውን በጣም እስከ ማጥፋት እስከ መጎዳት ድረስ ከሶሻል ሚዲያ ጭራሹን እስከ መጥፋት ድረስ ይደርሳሉ። እና እንደው እነዚህ ልጆችም አይዟቸው አለንላችሁ ለማለት እንደው ምን ቢያረጉት ያለሽ አንቺ ያለፍሽው መንገድ ስለሆነ ብዬ ነው። እውነት ነው። ብዙ ሰው መቋቋም አይችልም። እኛ ሙያ ውስጥም እኔ ብዙ ሰው ስለማቅ ነው። ከባድ ነገር ነው። ግን ይሄ ነገር በህይወታቸው ሲፈጠር የመጀመሪያ ማሰብ ያለባቸው ነገር ዓለም ለፈጠራት አልተመቸችም። ተሳዳቢ ናት። ገባሽ አይደል? ዓለምን እንግዲህ መድኃኒዓለም ፈጥሯት ሲሰድቡት ነበር እኮ አይደለ? ሲያንገላቱት ነበረ። ሰቅለውታል፣ እስከ መስቀል ድረስ ሄደዋልና ስለዚህ እኛ ማነን? እኛ በኃጢአት የቆሸሽን ሰዎች አንዱ ሰው ተነስቶ እንደዛ አለንና የፈጠረውን እኮ ነው የምልሽ ተሳድበዋል። ስለዚህ እግዚአብሔርን እንደዛ የተናገረች ዓለም እኔን ቢናገሩ በቃ ዓለም እቺ ናት። ስለዚህ ንቀው እንደውም መበርታት በተሰደቡ ሰዓት በርትተው ሌላ የተሻለ ሆነው ሻይን አድርገው ነው መውጣት ያለባቸው እንጂ በጭራሽ የሆነ ሰው ስለገመተሽና የሆነ ሰው ስለመሰልሹ ስለተናገረ በተለይ ሶሻል ሚዲያ ሊጥለን አይገባም። እና ሁሌ እንደዚያ ነገር ሀፕን ሲያደርግባቸው ክርስቶስን ያስቡት። በቃ ለዛ አልተመቸችም፣ ተሳድባለች፣ ክርስቶስን ሰድባለች ይቻላል። ስለዚህ እኔ ማነኝ ብሎ ደግሞ ቀና ብሎ ክርስቶስን ይዞ ወደፊት መሄድ ነው እንጂ በጭራሽ መሰበር የለባቸው። እንደው ምን እላለሁ ሰው ልጅ ቃሉ ላይ መጠንቀቅ አለበት። ሰው ልጅ እንደሚሰራው ሁሉ ሊሰብርም ስለሚችል ቃላችን ላይ ካፋችን የሚወጣው ነገር ላይ ጥንቃቄ ብናደርግ እህት ወንድሞቻችንን እናተርፋለን አይደል? ቻለም ሰፊ ናት፣ ለሁላችንም በቂ ናት። ስለዚህ በፍቅር አብረን ተባብረን በአንድነት ብንኖርበት ነው ሙር የሚያዋጣው። በጣም ተሳድበሽባት አይደለም እንዲሁም በሌላም በጸሎትን በርትተሽባት ከባድ ናት። እውነት ነው፣ ይከብዳል። ሶሻል ሚዲያ ጋር ያለው በተለይ እኔ ህጻናቶቹ ምናምን ሳይ አንዳንድ ነገር ቲክቶክ ላይ ሳይ የሆነ እከሌ ተናገረች ብሎ ራስን እስከ ማጥፋት ስላልሽ ቅድም አይቻለሁ የሆነ ነገሮችና ከባድ ነው። ቃል ያው ቃል ነው፣ ፓወርፉል ነው፣ ይሰብራልም ቀና ያረግሻልም። ግን ፈጣሪን አጥብቀሽ ከያሽ ግን አትሰበሪም። እንደውም ማበርቻ ይሆንሻል። ተበረችበታለሽ፣ ገባሽ ሻይን ታርጊበታለሽ። እና እግዚአብሔርን ጥብቅ አድርገው ያዙ እንዳይሰበሩ። ሜላት እንግዲህ አንቺ ከፈጣሪሽ ጋር ያለሽ ግንኙነት እንደማየው ከሆነ ጠንካራ ነው። ያው መደገፊያ ሲኖር አትወድቂም አይደለ? ያንን ደግሞ መንገድ እንዴት አገኘሽው? ከፈጣሪ ጋር እንደዚህ መቀራረብን፣ መዋደድን፣ መደገፍን። ያው ከልጅነቴም ጀምሮ ቤተክርስቲያን ሄድኩ ያደግኩ ልጅ ነኝ፣ ለማንኛውም ኢትዮጵያዊ ልጆች ማለት ነው። ከዛ ባሻገር ግን ያው ከ15 ዓመቴ ጀምሮ ብቻዬን ኖር ስለነበረ እሱን ያሳደገኝ ማለት እችላለሁ። ምክንያቱም በብዙ ነገር መውደቅ በነበረብኝ ሰዓት እንዳልወድቅ ደግፎ በብዙ ፈተናዎች እንደ እንቁላል ተንከባክቦ ነው ያሳደገኝና እሱን አምላኬን ደግሞ አሁን ላይ ትልቅ ሆኜ ይሳኔ ያልጣለኝ ገባሽ እኔም አጥብቄ ነው መያዝ ያለብኝ ብዬ ይኸው በደንብ ደግሞ እግዚአብሔርን ባወቅሽ ቁጥር በደንብ በገባሽበት ቁጥር አንድ እርምጃሽን ለእሱ ነው የምትሰጪው። በቃ በደንብ መጨነቅ የሚባለውን ነገር ታያለሽ፣ ታቆሚና ለአንተ የፈቀድከው ይሁን ታያለሽ። እና ያው ከልጅነት ጀምሮም አብረን ነው
ያሳደገኝና በዚህ ሰዓት ነው የገባሁት በዚህ ሰዓት ነው ምናምን ማለት አልችልም። አብሮኝ እንዳለ ብቻ ነው በህይወቴ ዘመን የማውቀውና እግዚአብሔር ይመስገን እግዚአብሔርን በጣም ነው የምወደው። በጣም ይመታደል ነው በጣም እግዚአብሔር ይመስገን። ግን በ15 ዓመትሽ ለምን ነበር ብቻሽ መኖር የጀመርሽው ማንሳት ከተቻለ? ያው እንዲህ ነው ብሎ ዲቴል ማውራት ባያስፈልግም አጋጣሚዎች አንዳንድ ጊዜ እንደዛ እንድትኖሪ ያደርጉሻልና ፋሚሊዎችም እዚህ አልነበሩም ውጪ ነበሩ። ከዛ ግን ወደዋለሁ አሁን ላይ ያችን ሜላትን አሁን እቺኛን ሜላት እንድትፈጥር አድርጋታለችና ቤተሰቦቼ በጣም ነው የምወዳቸው በጣም ነው የሚወዱኝ። ሌላ ምንም ችግር የለብንም። ግን 15 ዓመት ላይ ወጥቼ መኖር ግዴታ ነበረ በዛ ሰዓት። እግዚአብሔር አንዳንዴ የቱ ጋር ሊሰራሽ እንደሚፈልግ አታውቂውምና መንገድ ስለዛ ያችን ሜላት በጣም ወዳታለሁ እኮራባታለሁ። እግዚአብሔር እንደ ዛሬ ላይ ሆነሽ ያችን 15 ዓመቷን ሜላት ብታገኛት ምን አይነት ምክር ትሰጫታለሽ? ምን ትያታለሽ? 15 ዓመት ላይ በጣም ሰዎችን በማመን አልፎ ፈተናዎች ገጥሞኛል ደሰውኛ እንደው ሰው በጣም ባታምኝ ኖሮ ጥሩ ነበር እላስነበር። እግዚአብሔርን በጣም አምነሽ ሰው መውደድ እንደቃሉ በቃ ሰውን ውደደው እንጂ አትመነው ነውና ሰውን በማመን በጣም ጉዳቶች አልፈውብኛልና ሰው ባታምኝ ጥሩ ነበር እላታለሁ። ግን በዛ እድሜ ደግሞ የነበረ አስተሳሰብ ይሄ ነው ሊሆን የሚችለው። በወቅቱ በጊዜው ልክ ናት። በጊዜው በቃ ልክ ነበርኩኝና ሁሉም በጊዜው ልክ ነው። ከተመረጡ የጀርሲ የወተት ላሞች በጥንቃቄ የሚገኝ በዘመናዊ ቴክኖሎጂና ከእጅ ንክኪ ነፃ በሆነ ሂደት የሚመረተው አዲሱ ሾላ ዩኤችቲ ወተት ሳይከፈት ከማቀዝቀዣ ውጪ ከ6 ወር በላይ የሚቆይ በመሆኑ በየትኛውም የኢትዮጵያ ክልሎች መድረስ ይችላል። ያለምንም ተጨማሪ ግብአት የወተትን ተፈጥሯዊ ጥራትና ጣዕም ጠብቀው ከሚቀርቡ ምርቶቻችን ውስጥ ሾላ ኤስኤል ወተት ከ21 ቀን በላይ መቆየት የሚችል ሲሆን በግማሽና በ1 ሊትር አማራጭ በቦትል ያገኙታል። ሾላ ዩኤችቲ፣ ሾላ ኤስኤል እና ሾላ ፓስቸራይዝድ ወተቶችን ዛሬውኑ በሁሉም ሱፐርማርኬቶች ያገኙ። ለቤተሰቡ ጤናማና ተፈጥሯዊ ምርጫ ሾላ ወተት፣ ንጹህ ተፈጥሮ፣ ንጹህ ጥራት። እስቲ እንደው ሜላት ስለ ፍቅር ያለሽ አመለካከት ምንድነው? ከቃሉን ጀምር። ስለ ፍቅር ያለኝ አመለካከት ያው ፍቅር ደስ የሚል ነገር በጣም አይደል ሲሰጥሽ ፍቅር እና እግዚአብሔር የተገናኙ ናቸው። ፍቅር ያው ከእግዚአብሔር ስለሆነ በጣም ደስ የሚል ነገር እንደ ልጅ ትሆኛለሽ አይደል? ፍቅር ስትሆኚ ንጹህ ትሆኛለሽ። ነፃነት አለው። ፍቅር በጣም ጥልቅ ነው እና በጣም ደስ የሚል ነገር ነው ሲሰጥሽ እግዚአብሔር ሲባርክሽ በጣም ደስ ይላል። ጥልቅ ነው ግን እንዲህ ብለሽ ይሄ በአንድ ቃል ብቻ መታቆመው ነገር አይደለም። እንደዚህ ብለን አናቆምም እኮ ቀጥሏል። ፍቅር ይዞሽ ያውቃል ወይ? እንዴት ያረግሻል? ፍቅር ብዙ ጊዜ አሁን አንዳንድ ሰው ምግብ አያስበላኝም ምን አያስጠጣኝም ይላል። ሜላት ፍቅር ሲይዛት የመጀመሪያ ጊዜ እንዴት ነው ያረጋት? አይ ምግብ አልከለከለኝም ነበር። ስለዚህ የሚያስበላል ማያስበላል ይሄ ምግብ የሚከለክለው አይነት ፍቅር ይዞኝ ያውቃል። ኦፍ ኮርስ ይዞኝ ያውቃል። ግን ይሄ በጣም ምግብ የሚከለክል አይነትና ራስን የሚያስጥል አይነት ፍቅር አይደለም የሚይዘኝ። ስወድ በጣም ነው የምወደው። በጣም ራሴን ሰጣለሁ። በጣም አምናለሁ። ከዛ ግን ሳይሆን ሲቀርም እግዚአብሔር አልፈቀደውም ብዬ ሄዳለሁ። ራስሽ የምታበረችበት መንገድ አለሽ? ምክንያቱም ብዙ ሰው የሚጎዳው ሲቀር ሳይሆን ሲቀር ነው የሚጎዳው አይደል? እውነት ነው። ምንድነው ራሴን ማበረታበት ነገር ያው የመጀመሪያው እግዚአብሔር ቢሆንም ከዛ ባሻገር ፍቅር ውስጥ ሆኜ በጣም ራሴን ሰጣለሁ። ማድረግ ያለብኝ ጥግ ድረስ ፍቅርም ሰጣለሁ፣ እምነት ሰጣለሁ፣ አምናለሁ፣ እታመናለሁ። ከዛ ባሻገር ያን ሁሉ አድርጌ ያ ነገር ካልሆነ እየታገልኩ ነው ማለት ነው። ይሄ ከእግዚአብሔር የመጣ ነገር አይደለም። ስለዚህ ማቆም ነው ያለብኝ። አቆመውና ኦፍ ኮርስ ይናፍቅሻል የነበረሽ ነገር ሚሞሪ ይኖራል ምናምን፣ ግን በቃ እግዚአብሔር ያለውን ነገር ሁሌ ልክ አይደለም፣ ሰላም አይሰጥሽም። ስለዚህ አቁመሽ
ወደፊት መሄድ ነው ያለብሽ። ስለዛ አቆመዋለሁ፣ ወደፊት እሄዳለሁ ማለት ነው። ከብዶሽ ያውቃል? ግን ይከብዳል። ኦፍኮርስ ያኔ በጣም ጀግና ነኝ እዚህ ጋር ጥዬው እየሮጥኩ እሄዳለሁ እያልኩሽ አይደለም። ኦፍኮርስ ይከብዳል። ግን በርትተሽ ደግሞ መውጣት እንዳለብሽ ለራስሽ ስትነግሪው ትወጪዋለሽ። ከዛ ጊዜ በሄደ ቁጥር ደግሞ በቃ ልክ ነኝ፣ መውጣቴ ደግሞ ልክ ነበር ብሎ መልስ ይሰጥሻል ውስጥሽ እና ይከብዳል። ኦፍኮርስ ይናፍቅሻል፣ ትዝ ይልሻል፣ ያሳለፍሽው ነገር ትዝ ይልሻል። አጠገቤ ቢሆን ያለሽ ቢሆን ወቅቶች ላይ ከዛ ግን ጊዜው በረዘመ ቁጥር ግን ልክ ነበርኩ የበረታሽ ትሄጃለሽ። ደስ የሚለው አሁን ቅድም ስትናገሪ አንቺ ማድረግ ያለብሽን እስከ ጥግ ድረስ ስለምታደርጊ ነው ወደ ኋላ ማትመለሽ። ይሄን ባረኩ ኖሮ አትይም አይደለም። የእውነት ራሴን በጣም ያገነንኩ ምናምን ሳይሆን የእውነት አፍቃሪ ነኝ። አፈቅራለሁ ጥግ ድረስ ራሴን እስከ መስጠት በደንብ ነው የምሰጥሽ እና አምናለሁ። ለምን ፍቅርን በጣም ስለምወደው ውስጥ ነው የምገባው። ይሄ በካልኩሌሽን የማያረጋው ነገር የለም እና በሰዓቱ ኢንጆይ አድርጌው በደንብ ነው ማጣጥመው። እዛ ጥግ ድረስ ሰጥቼ ያ ነገር ግን ካልሆነ ይሄ እግዚአብሔር አይደለም። ስለዚህ ማቆም ነው ያለብኝ። ወደፊት ከእግዚአብሔር ጋር ራመዳለሁ ማለት ነው። እንደለመድ ነው ዛሬም በድል እንደምቃል። ብሩሴ ሽውሽው ይባላል። እኔና ሽውሽው ያለ ድል ንክቻ እናደርግ እጀ ሰባራ ነው። በድል መድመቅ እንዲህ ነው። ድል ቀለም በአዲስ ማሸጊያ ቀረበ። ድል ቀለም ውበት ነው። በድል ይድመቁ። የዋናት ምስኪናት ይባላል። እውነት ነው። ለነገሩ ጥግ ድረስ ነው የምሰጠው ካልሽ ራስሽን ገዘጠሽ ከዚህ በላይ የዋህነት ያለ አይመስለኝም። እና እውነት ነው። የዋህ ነኝ ብዙ ሰው ይለኛል። የዋህ ነኝ ሞኝ ግን አይደለሁም። ብዙ ጊዜ ሰዎች የዋህነትና ሞኝነትን አንድ አይነት ያደርጉታል እና በዛ ሊጠቀሙብሽ ሲፈልጉ የዛኔ ሞኝ እንዳልሆንሽ ታሳያቸዋለሽ። የዋህነት ምንድነው? በጣም ሰው ማመን ባለሽ ነገር መውደድ፣ ይሄ እንከና ለማውጣት ለዛ ሰው ይሄ ቢኖረው ይሄ ምናምን አለማለት ነው የዋህነት። እና ያ ደግሞ እግዚአብሔር የሚወደው ነገር ነው። የዋህነቴን ወደዋለሁ። ምንም ብዙ ፈተናዎች ቢያሳልፉኝም ግን የዋህ ብሆን ይሻለኛል። ገባሽ? ብልጥ ከአንድ ቀን በላይ በልጥ ገባሽ ይመስላል እንጂ አይደለም፣ ልክ አይደለም። እና ፍቅር ውስጥ ደግሞ የዋህ መሆን አለብሽ። በካልኩሌሽን ከገባሽ ያ ፍቅር አይደለም። ለሆነ ዓላማ ነው የገባሽው። የዋህ ነኝ። ያው ምስኪን ቢለው ግን ያው ሰዎች ቢገልጹልሽ የዋህ ነኝ። ያው እንደው በፍቅር ህይወትሽ ተሳስቻለሁ ብለሽ ተስበሽ ታውቂያለሽ? ስለ ፍቅር ህይወቴ ብቻ ሳይሆን ስለ ትናንትና ህይወቴ አንድ ቀንም ተሳስቼ ያውቃለሁ ብዬ አላውቅም። ብዙ ስህተቶች ቢያልፉም በህይወቴ ለምንድን ነው በሰዓቱ ሁሉ ነገር ልክ አይደል የሚል ስናደርገው ልክ ነን። ከዛ ግን ያ ነገር ልክ እንዳልሆነ ስታቂና ከሄድሽ በኋላ ወይኔ ባላረኩት ኖሮ ብዬ አላውቅም። ለምን ሁሉ ነገር በሰዓቱ ልክ ስለሆነ እና በየትኛውም የፍቅር ህይወቴ ውስጥ ይሄ ልክ አልነበረም ብዬ አላውቅም። ቆጭቶኝ አያውቅም። በዛ ሰዓት መስሎኝ ነበረ ሆኛለሁ። ያችን ሜላት በዛ ሰዓት ኖሬያታለሁ። ፍቅሩን አጣጥሜዋለሁ። ሰው በሰዓቱ ልክ ነው፣ አሁን ላይ ልክ አይደለም ብዬ የትኛውንም ህይወቴን አላውቅም። ስለሁሉም ነገር እግዚአብሔር ይመስገን። ብዙ ነገር አስተምሮኝ ግን ያልፋል። ትምህርት ቤቶቼ ናቸው የኔ ህይወቶች፣ ትናንትናዎቼና የዛሬ ማንነቴ እንድሰራባት ያደርገኛል። ቆጭቶኝ አያውቅም። እንደውስ እንደዚህ ስለ ፍቅር ህይወት ካነሳን አይቀር እኛን የሚመለከቱን ወጣት ልጆች አሉ። በተለይ ቲኔጀሮች ፍቅር ህይወት ውስጥ ሲገቡ ራሳቸውን በምን አይነት መንገድ ይጠብቁኝ ነው? የፍቅር ህይወት ይኖራል፣ ይጀመራል፣ የህይወት ፍጻሜ አድርገው ያስቡታል እንዲህ አይነት ነገሮችና አንቺ ስላለፍሽው ጠንክረሽ ራስሽን እንደው ሜላትን ሰርተሻት እዚህ ስለደረሽ ለወጣቶች ደግሞ መክረን ማለፉ ጥሩ ነው። ካወራ ነው ካነሳ ነው አይቀር መልእክት ብናስተላልፍበት እውነት ነው። ያው ምንድነው ይሄ ጄኔሬሽን አክቹሊ ከኛ በጣም የተሻለ ርቀው ሄደዋል። ግን እኔ
በገባኝና ባለፍኩበት መንገድ ስናገር ሲወዱ የእውነት ይውደዱ። እቺ የዋህነቷ ትኑር ፍቅር ላይ የእውነት መኖር ስላለብሽ ሞመንቱን መኖር ስላለብሽና ከዛ ግን ያ ነገር እግዚአብሔር ካልፈቀደው ሌላ እግዚአብሔር የተሻለ ነገር ስላዘጋጀልን ሊሆን ስለሚችል ግዴታ ይሄ ነው ብሎ መታገል ስህተት ነው። እግዚአብሔር ጋርም እግዚአብሔርንም ልክ አይደለም ማለት ነውና ስለዚህ ከሆነ ራሳቸውን ሰጥተው ይኑርበት እሰየው እስከ መጨረሻውም ከቀጠለ ካልቀጠለ ግን እግዚአብሔር የፈቀደውን እስከምናገኝ ድረስ በተስፋ መጠበቅና የሱን ማየት ይሻላል እንጂ ግዴታ እሱ ነው ብለው ራሳቸውን የሚያጠፋሉ አይደለ? ብዙ ጊዜ ወጣቶች ሲቆጡ እናያለን። ይሄ ነው የመጨረሻ ህይወቴ ብለው መወሰን የለባቸውም። አንደኛ ልጆች ናቸው፣ በጣም ብዙ ነገር ይጠብቃቸዋል። ሁለተኛ አሁን ባሉበት ወይ በትምህርትም ሊሆን ይችላል ባሉበት ነገር ሞር ፎከስ ማድረግና ያኛውን እግዚአብሔር ሲደርስ ሲፈቅድ ቢያደርጉት ላለው ላይፍ ሁሌ መጨረሻ ይሄ መጨረሻ ነው ማለት ስህተት ነው በየትኛውም ህይወታችን ውስጥና እግዚአብሔር ደግሞ ሁሌ የተሻለ ነገር ስለሚያይ እኛ ስለማናቀው ስለምንቸኩል ምናምን ነው እንጂ እሱ የተሻለውን ያስቀምጥልናል ሁሌ እና እግዚአብሔርን መጠበቅ ሁሌ ልክ ነው። ለምንድን ነው የሜላት የፍቅር ህይወት በጣም ፌመስ ይሆናል? አይን ውስጥ የገባ ምክንያቱም ብዙ ሰው ያጋጥማል። ይሄ ህይወት አዲስ አይደለም። ያንቺ ላይ ግን በቃ ከነን አለ የፍቅር ህይወቱ ብቻ ራሱን ችሎ ፌመስ ነው። ሌላ ስቶሪ ያለው ራሱ ገርመኛል። ላሮ ነው በጣም ታወቀ። እውነትሽን ነው። እሱ ህይወት በጣም ሌላ ስም ያው ይዞት የመጣ የራሱ ሌላ ብዙ ዜናዎችም ስለነበሩ ለዛ ይመስለኛልና ያንን ነገር ሃንድል አድርጎ መቆም ትንሽ ከባድ ነው ለሴት ልጅ በተለይና ከሱ ጋር የመጡ ዜናዎች ነበሩ። ለዛ ይፈመሰ ይመስለኛል። እንደዚህ አይነት ህይወት ውስጥ አብሮ መኖር ትንሽ ከባድ ነበረ። ግማሹ ሴት እንዳልኩሽ የወቅሰኝ ነበር፣ እንዴት ሴትን የበደለ ወንድ ምናምን ይል ነበረ። ግማሹ ደግሞ እንደዚህ መጠንከርም እንዳለ ያስተማርሽናለሽ ብለው የሚደግፉ ነበሩና ግን ፋይናሊ ግን አብዛኞቹ እኔን ወደ መደገፍ መጥተዋልና ለምን ፌመስ ሆነ? ያው የነበረው ዜናና ከዛ ጋር አብሮ መቆም መቻሉ ትንሽ እውቅናን አትርፎታል። ያን ሰሞን አክቹሊ 3 ወር 4 ወር አልተወራም። ስለዚህ ስለ ብቻ ዜና ሆኖ እንደውም አንድ ጋዜጠኛ ምን አለችኝ፣ የአባይ ግድብ የዛ ሰሞን በጣም እንትን ይባል ነበርና ከአባይ ግድብ በላይ ያቺ በላይ አስቃያለች። ይሄ በቃ የሀገር ጉዳይ እና ምንድነው ምናምን አለችኝ። ያው የነበረው ነገር ነው ታዋቂ እንዲሆን ያደረገው እንጂ ምንም የተለየ ነገር ኖሮ አይደለም። ብዙ ካፕሎች አሁን ላይ እናያለን፣ ከዛም በፊት ማይተን እናውቃለን። ግን የነበሩት ነገሮች ትንሽ ወጣ አረጉት ወይ እንዳልሹ እንግዲህ ወይ የነካውት ነገር የፈመሰን እንደሰውናል። ምን ከበደሽ ግን እንደው መለየት ደግሞ የራሱ የሆነ ከባድ ነገር አለው አይደለ? ፕሮሰሱ ይሄ በአንድ ቀን በአንድ ጀንበር የሚሆን ነገር አይደለም። ራስሽን አሳልፈሽ የሰጠሽ ሰው አብሮሽ የነበረ ሰው ልክ መለየት ደግሞ ሲኖር በቃ ጊዜያቶቹ ራሳቸው ከባድ ናቸው። እንዴት ነበር ያለፍሽው? መለየት በራሱ ከባድ ስለሆነ እናንሳው። ኮስፒ ነው ኮስፒ ነው ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። ያው ምንድነው መሰለሽ በፕሮሰስ ነው። ምንም ነገር እንዳልሹ በአንድ ሌሊት የሚሆን ነገር አልነበረም። ከባድ ነበር። ከራሴ ጋር ትንሽ ተከራክሬበት ነበር። ምክንያቱም ዓለም ላይ እንደዛ የተጋፈጥልሽለት ነገር
ከዛ ይሄ ነገር እንዴት ነው ሪሙቭ ማረጋው? ለዛም ሰው ታስበለሽ ያንንም ሰው ይዞት ገደል ይገባ ይሆን ምናምን ትያለሽ። ቢከብድም ግን እዚህ ጋር ማቆሙ ልክ ነበረ። የውሳኔ ሰው መሆን አለበት። ግን ለሌላም ሰው ደግሞ ትጨነቂያለሽ፣ ለሌላም ሰውም ታስቢያለሽ። to be honest ይሄንንም ሰው ይጎዳ ይሆን እል ነበር። ምክንያቱም አንዳንድ ኮሜንቶችም ብዙ የተሰሩ ዜናዎችንም ሳይ ይሄ ሞር ወደ እኔ ሳይድ ወደ መያዝ ነገር አድርገው ነበር ሰውና እሱን ይጎዳ ይሆን ከነበረበት ዜና ጋር ምናምን ብያስብ ነበር። ግን መለያየቱ ደግሞ ልክ ነበረ። ልክ ስለሆነ እንግዲህ ይህንንም ለእግዚአብሔር ሰጭና ዞር ማለት ግዴታ ስለነበረ አቆምኩ ማለት ነው። ቻልኩት። ይቻላል፣ የማይቻል ነገር የለም። አክቹሊ ይቻላል፣ ቻልኩት። እኔ በጣም የሚያሳስበኝ የነበረው በሰዓቱ የኛ ደጋፊዎች ነበሩ በጣም ብዙ ሰውና እነሱ ህርት እንዳይሆኑ በጣም ሳስበው ነበረ። ለነሱ በቃ ምን ማድረግ እችላለሁ እግዚአብሔር የፈቀደ ነው የሚሆነው ብዬ አቆምኩኝ እንጂ ለኔ ወይ ለሱ ጋር ብቻ ሳይሆን ማስበው ይበልጥ ለነሱ ሳሳ ነበረ። በጣም ለኛ ብለው የሚከራከሩ ኦዲየንስ ያሳዝናል። ከልቡ ነው የሚጨነቀው። አይገርምሽም? እንደራሱ ህይወት እንትን ከልቡና በቃ በጣም ነበር የሚወዱን ምናምንና ለነሱ በጣም እጨነቅ ነበር። ግን ያው ከዛም በኋላ ይሄንንም አክሰፕት አደረጉት። በቃ ደስ አለኝና ከዛም አልከበደኝም። ብዙ ሰው ባልጠፋ ባሌላም ምናምን በሚልበት ሰዓት ደግሞ ወደ ፍቅር ህይወት ቶሎ ገባሽ መሰለኛል። ቶሎ ሳይሆን አክቹሊ ከ2 ዓመት በኋላ ያው ትዳር ውስጥ ገባው። ከ2 ዓመት በኋላ ነው ትዳር ውስጥ ገባው። ያው እግዚአብሔር ይመስገን ሴትልም ማድረግ ፍላጎት መኖሩም ይመስለኛል እንጂ ትዳርኩ ዝም ብሎ አይደል ያንቺ ዝም ብሎ አይመጣም። ይገርምሽ ከጓደኞቼ ውስጥ በጣም ይሄ ማግባት መውለድ ምናምን መሰብሰብ መፈልግ ሴት ነኝ። ግን እግዚአብሔር ሲፈቅድ ነው ሁሉም የሚሆነው። አንቺ ስለቸኮልሽ ስለሮጥሽ አይደለምና ሩጭ ያለው ቸኩያለው። ግን አስተምረውኛል። ወደኋላ ምንም የሚቆጨኝ ነገር የለም። አሁንም እግዚአብሔር ይመስገን በጣም ደስተኛ ነኝ ባለኝ ነገር። ቆንጆዬ ልጅ ጎረምሳ መጣ አይደል? ጎረምሳ ንጉስ የሆነ ልጅ መጣና ጊፍት እኮ ነው ደግሞ እግዚአብሔር የሚክስበት ደግሞ ትልቁ መንገድ ልጅ ነው ብዬ አስባለሁ። በጣም በቃ ትፎቻችን እነሱ ናቸው አፍተርወልና እግዚአብሔር ያው ዝም ብዬ ባዶሽን አልሸኝሽም ብሎ በንጉስ ባረከኝ ማለት ነውና በጣም ደስተኛ ነኝ በሁለቱም ልጆቼ። እግዚአብሔር ይመስገን ስራዬን እሰራለሁ፣ ልጆቼን አሳድጋለሁ። ሁሌ ባለን ነገር ደስተኛ መሆን መቻል አለብን። ከጎደለን ይልቅ ተሰጠን ነገር ብዙ እንደሆነ ሲገማን ኮምፕሌን ማድረግ ታቆሚና ማመስገን ትጀምሪያለሽና እግዚአብሔር ደግሞ ከኛ የሚፈልገው ምስጋና ብቻ ነው። በቃ ምስጋናና ምስጋና፣ ምንም ሌላ ክፍያ አይፈልግምና ልክ እሱን ኮኔክት ስታደርጊ ማመስገን ስትጀምሪ እግዚአብሔርም ያለሽን ነገር እንድትወጂና በህይወትሽ ደስተኛ እንድትሆኝ ያደርግሻል። እና እግዚአብሔር ይመስገን በጣም ደስተኛ ነኝ። ያው ሜሉዬ እንግዲህ ሁሉን በነፃነት እየዳሰስን ነውና እዚህ ጋር ብዙ እኛን የሚመለከቱ ታናናሽ እህቶቻችን በፍቅር ህይወት ውስጥ የሆነ ነገር ሲያጡ ተስፋ መቁረጥ፣ ራሳቸውን የመጉዳት ህይወት ለኔ ያላለም ብሎ እግዚአብሔርን ማማረር ብዙ አይነት ስሜቶችን ያስተናግዳሉ። ግን ምንም አይነት ነገር ህይወትሽ ውስጥ ሲመጣ ለምክንያት ነው። ከአንቺ በላይ ሆኖ ነው የሚሆነውና አንቺ ኮንትሮል በማታደርጊው ልትቆጣጠሩ በማትችይው ነገሮች ሆኖ ሲገኙ ያልተሳካ ነገር የምትዩ ነገር በህይወትሽ አውቀሽ አስበሽ የምታረጊው ነገር አይደለምና ሌላ መንገድ እንዳለ ጠቆም አድርገናቸው ብንል አሪፍ ነው። እያስተማረን አይደል እንጫወት ደስ የሚለው ከኛ በላይ የሆነ ነገር ሁሌ ለፈጣሪ መስጠት ነው። ሁሉም በየእምነቱ ለፈጣሪው አንተ ታውቃለህ፣ ስለዚህ አንተ መንገዴን ምራኝ ነው፣ እግሬ ላይ አንተ ተራመድ፣ አይኔ ላይ አንተ አንደበቴ ላይ አንተ ተናገር እያልሽ ለእግዚአብሔር መስጠት ነው። ምክንያቱም ፍጡር የተባልነው ፈጣሪ ስላለ ነው አይደለ? ስለዚህ ፈጣሪ ካለ ደግሞ ከኛ በላይ የሆነ ነገር ለኔ ስጡኝ ብሏል። አንኳኩ ይከፈትላችኋል፣ ሸክማችሁን አራግፉ። መጽሐፍ ቅዱስ ሁሉ ነገር ነው የጠቀሰውና እኛ ማንንም እንታገለው አባሽ በእኛ መስመር ስለሄድን ለምን እኛ የፈለግነው ነገር አልሆነም ብለን መታገል በራሱ እግዚአብሔር የለም እንደማለት ነውና ምንድነው ለፈጣሪ መስጠት። አሁን እንዳልሽው ቲኔጀሮችም ሊሆኑ ይችላሉ፣ ከባድ ህይወት ውስጥ ያሉ ሰዎች ሊኖሩ ይችላሉና
ላይፋው ከባድ ውጣ ውረድ አለው። የትኛውም ህይወት አልጋ ባልጋ ሆኖ አይደለም። የሚታቂያለሽ ህይወት በጣም አንቺ እዚህ ላይ ደረጃ ላይ ደረስሽው አልጋ ባልጋ ሆኖልሽ ብዙ ተራሮችን አልፈሻል። ከብዙ ሰክሰስ በስተጀርባ በጣም ብዙ ደግሞ ውጣ ውረዶችና ብዙ ዳርክ ጨለማ የሆኑ ሌሊቶችን አሳልፈናልና ኢቭን አሁንም ሰክሰስ የሚባል ነገር ላይ ደርሰንም ይመጣል እኮ ከበድ ያለ ነገር ይመጣል። ግን በሱ ቸርነት ነው ያለፈን እዚህ የምንመጣውና የትኛውን ፈተና ውስጥ ያለ ሰው ለእግዚአብሔር መስጠት አለበት ሸክሙን። እሱ ያራግፍልኝ በቃ አራግፉ ብሎ እኮ መብት ሰጥቶናል። ስለዚህ ያን መብት እስከሰጠን ድረስ ፈጣሪያችን ሄደን እግዚአብሔር ጋር ማራገፍ፣ ከዛ ለእግዚአብሔር ፍቃድን መስጠት። የኔ ህይወት የቱ ጋር እንዲሆን ነው የፈቀድከው? ለፈጠርከኝ ዓላማ አኑረኝ ብለሽ ስትሰጩ እግዚአብሔርም ህይወትሽን ያስተካክል ይመጣልና አሁን ላይ ለከበዳቸው ወይ እንደዚህ ፍቅር ይዟችሁ ያልቀሳችሁ ያላችሁ ልትኖሩ ትችላላችሁ። በስራ በብዙ ነገር ለእግዚአብሔር ስጡት። መንገዴን ምራው ብላችሁ ለፈጣሪ ስትሰጡት እሱ መንገዳችን ይመራልናል። ሁሉን ለሚችለው አይደል ለሚያስተካክለው መስጠት በጣም ያ ነው የሚዬ። አሁንስ እንደው ሜሉዬ ያለችበት የፍቅር ስታተስ ወይ ደግሞ የፍቅር ህይወት አለ ወይም ካለስ ምን ይመስላል? አላስተዋወቅሽ በር ላይ ቆማ ይዘሽ መጥቷል። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ኢዝሊ የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሁን ሁሌ አይልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት በራስሽ የምትሮጪውን ነገር ታቆሚና ህይወት ያስተምርሽ የለ ለእግዚአብሔር ሰጥቻለሁ። እሱ ለእኔ ያለውን የተሻለ የሚለውን እግዚአብሔር የሆነ ነገር ልክ ስለሆነ እሱን የጠበቅኩ ነው። በእኔ በራሴ የምመርጠውን ትቻለሁ። ሰምተሻለውን ከች የሚለው የዘላለሙ ነው። አሜን አሜን አሜን። እውነት ነው። ሜሉ የሌላው ልጆችሽን ደግሞ አሁን ብቻሽን እያሳደግሽ ነው እና ልጆች ብቻ ማሳደግ ደግሞ ቀላል እንዳልሆነ በብዙ መንገድ ስለማውቀው ተጋግዘሽም ከባድ ነው እንኳን ብቻ ማሳደግ እና ሲንግል ማሞችን በጣም ማደንቅበት አንዱ እንትን ልጆቻቸውን የሚያሳድጉበት መንገድ በጣም ይገርመኛል። ለልጆቻቸው ዴዲኬሽናቸው ራሳቸውን የሚሰጡበት መንገድ እና እንደ እናት በጣም የሚፈተኑበት ነውና እስቲ ደግሞ ብቻ ልጆችን ስለማሳደግ እናውራ። ሲንግል ማም መሆን ቀላል አይደለም። እውነት ለመናገር ታውቂያለሽ ከአባትም ጋር ሆነው ትንሽ ይከብዳል ልጅ ማሳደግ አጠቃላይ። ግን እግዚአብሔር ረዳኝና በጣም መወዳት ታላቅ እህት አለችኝ። ማመስገንም ስለምፈልግ በብዙ ነው ሰፖርት የምታረገኝና እሷን ባትኖር ምናልባት ሜላት ፐርፊውም ላይሰራ ይችል ነበር፣ ላይመረት ይችል ነበር። ምክንያቱም ልክ ባባዬ 3 ወር ሆኖ ነው እኔ ተነስቼ ወደ ስራ የገባሁትና ያው አሳዳጊ ስትሆኚ ወደ ስራ ግዴታ መግባት አለብሽ፣ መታረስሽን ትቀንሹና ማለት ነውና እህቴ በጣም በብዙ ነው ሰፖርት የምታረገኝ። ወደ ውጭም ስወጣ እዚህም ላሉኝ ለብዙ ስራዎቼ እሷ ናት ልጆቼን የምትይዘው፣ ሁለቱንም ማለት እችላለሁ። በተለይ ባባ ከኔ በበለጠ ማማ ቤቲ ነው የሚላት። ማማ ቤቲ ማማ ሜላትና በጣም ነው የሚወዳት። እስቲል ተቃቅፈው ነው የሚተኙት። አይ ነው ፍቅራቸው አንዳንዴ ይገርመኛልና በጣም ነው የሚወዳት። እሷን በጣም ነው የምትወደውና በዚህ አጋጣሚ በጣም ነው የማመሰግነው። እህቴን ህይወቷን መስዋዕት አድርጋ ነው ለእኔ ብላ ልጄን እያሳደገች ያለችውና እሷ በጣም አግዛኛለች። ከዛ ባሻገር ግን ያው አሁንም በየትኛውም ህይወቴ ውስጥ እግዚአብሔር እየረዳኝ እያሳደግኳቸው ነው። እግዚአብሔር ይመስገን። ሌላው ሜላትዬ ብዙ ወጣት ሴቶች አንቺን አርአያ ያደርጋሉ። ሰው ወደቀች በሚልበት ሰዓት እየተነሳሽ ደግነሽ እያንጸባረቅሽ የምትወጭባቸው ብዙ ጊዜያቶችን አይተናልና እንደ አርአያ የሚያዩሻልና ይህ ሁኔታ ለአንቺ ጫና ነው ወይስ ኃላፊነት ነው? እንዴት ታየዋለሽ? በእርግጥ ጫና አለው ስልሽ ኃላፊነት ይሰማሻል። ብዙ ሴቶች የሴቶች ተምሳሌት የሴት ልጅ ጠንካራ ተምሳሌት ምናምን ሲልሽ
አንቺ ነሽ ያለፍሽውን የምታውቂው ፈተናዎቹን እና ዲፕ ያውቃሉ እንዴ ይላሉ። አንዳንድ ጊዜ ያለፍኳቸው ምናልባት ሰዎች የሚያዩት ሚዲያ ላይ የሚንሸራሸረውን ትንንሽ ዜናዎች ሊሆን ይችላል። ብዙ ፈተናዎችን ደግሞ በውስጥ የምታሳልፊው አንቺ ታውቂያለሽ እና እግዚአብሔር ነው በጆሯቸው እየሄደ የሚነግረው የትኛውን ያለፍኩትን አይተው ነው እላለሁ እና ደስ ይላል። ለእኔ የጠንካራ ሴት ተምሳሌት መባል ለእኔ በጣም ትልቅ ነገር ነው። ግን እግዚአብሔር ሞገስ ሲሆንሽ ይሄ ነገሮች ለሰው ይገለጻል በቃ ብዬ አመንኩኝና ኃላፊነታዊ ይሰማል። ከዛ ደግሞ በጣም እጠነቀቃለሁ። ምክንያቱም ብዙን የሚከተሉ ሴቶች ስላሉ እኛ ሚዲያ ላይ ያለን ሰዎች በጣም መጠንቀቅ አለብን። በተለይ ከስር ላሉት ጄኔሬሽኖች ምን ማድረግ እንዳለብን ተጠንቅቀን መስራት አለብንና ኃላፊነታው በጣም ይሰማኛል። ከዛ ባሻገርም ደግሞ ደስ ይለኛል። እንዲህ መባል መቻል በራሱ እግዚአብሔር ይመስገን ሞገስ ነው ብዬ ነው የማስበው። ደስ ይላል። ቆንጆ ተጫወትን በጣም። አሁን ደግሞ ቀለል ያሉ ዘና የሚያደርጉ እንደ 4-5 ጥያቄዎች ዘና። እሺ ሜሉዬ የህይወት ፍልስፍና አላት ወይ? ካላትስ ምንድን ነው? የህይወት ፍልስፍና አለኝ። አሁን በዚህ እድሜ ገባኝ ማለት ነው። እግዚአብሔርን ማምለክ፣ እግዚአብሔርን መውደድ፣ እግዚአብሔርን መጠበቅ። እነዚህ 3ቱ ነገሮች የሜላት የህይወት ፍልስፍናዎች ናቸው። ከሻይና ከቡና? ሻይ። እዛ ነው ሻይ ጠጣሽ? ቡና ቶችም አልጠላም። ከጠጣውም በጣም ቀጭን ነው አልፎ አልፎ እንጂ ሻይ ሱስ የለብሽም? የለብኝ። ቡና ጠጪ አይደለም። ሻይ ግን በጣም ነው የምወደው። በቅመም ቀጭን ካልኩ የሜላት ሻይ ነው። ናይስ። በቀን ውስጥ ሳታረጊ የማትዩ ነገር ምንድን ነው? ሳልጸልይ ብያለቅ ልጆቼን ሳልስም በቃ እነዚህ ናቸው። ወደኛ ስትመጪ አይምሮሽ ላይ ምን አይነት ሀሳቦች መጥተዋል? ደስ ብሎኝ ነው የመጣሁት። ቢሆነስት ለምንድን ነው ማንሳት ካለብኝ ያላቅም በዛ ይቅርታ ለመጠየቅ የልቦክ ላይ በጣም ቆያችሁ ስጠሩ ስትጋብዙኝና በተለያዩ አጋጣሚዎች አልቻልኩም እና ልኬን ስጠራ ግን ወዲያው ነው ያልኩት። ምክንያቱም ውስጤ ያስብ ስለነበረ ተቀየመኝ ሆነ ምክንያቱም ላንቺ ጥሩ ሪስፔክት አለኝና ወዲያው ያልኩኝ። ስመጣ ግን ደስ እያለኝ በጉጉት ነው የመጣሁት። እሰይ ላንቺ ኢንፎርሜሽን እኔ ሰው ብታይ አልቀየም። በጣም ነው አንደርስታንድ ማድረግ ሰው አልቀየም። ተቀይሚ ማድረግ ሌላም ጊዜ እንዲጠቅምሽ የሆነ ምንድነው ምን አስባለሁ የራሱ የሆነ ጊዜ አለው ሁሉም ነገር እግዚአብሔር የሚፈቅደው አይደለ? የሰው ጊዜ አለ፣ እግዚአብሔር ጊዜ አለ። ዛሬ ተገናኘ ነው በሱ ጊዜ ነውና እኔም በጣም ደስ ብሎኛል። እንደዚህ ጨረቃ ፀሐይ ብርሃን መስለሽ ስለመጣሽ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። የምትወጂው ምግብ? ሽሮ በጣም ወዳለሁ። ሽሮ ሁሌ በበላም አልጠግበው ነገር ነው። ሽሮ ወዳለው፣ ክትፎም ወዳለው። ከሽሮ በይበልጥ ክትፎ አንዳንዴ ይሰልቻት ይለኛል ስደጋገመው። ሽሮ ግን ሁሌ በበላው አይሰለቸኝ። ከሰው ባህሪ አብልጠሽ የምትወጂው ነገር? ትህትና በጣም ልቤን ይገዛዋልና ታማኝነት፣ ሁለቱ በጣም ወዳቸዋለሁ። ራስሽ ትሁት ስለሆንሽ ነው? ትህትና በጣም አብዝተሽ ይፈለግሽ? አላውቅም ብቻ ትህትና በጣም ያው ክርስቶስም ወርዶ እኮ ትህትናን አይደል ያስተማረን እና ትህትና በቃ ግድል ነው የሚያደርገኝ። ያሸንፍሻል፣ በጣም ያሸንፈኛል። ደካማ ጎንሽን ተናግረናል። እንግዲህ ጉድሽ አልሰማችሁም? አጣርቼ አይደለ? ሜሉዬ በጣም ነው ደስ ያለኝ እዚህ ድረስ በመምጣት ያለሽ መልካም ሀሳብ ሳስስቺ ሳቆጥቢ ለኔም ለተመልካችም ይጠቅማል ያልሽውን ለወጣት ልጆችም ያስተምራል ያልሽውን የህይወትሽን መንገድ እንደዚህ ደስ በሚል ሁኔታ ስላካፈልሽን እጅግ በጣም አድርጌ አመሰግንሻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። እኔ ቆንጆ ነኝ። በጣም ነው ማመሰግነው እንግዳሽ አድርገሽኝ ስለጠራሽኝ እግዚአብሔር ያክብርልኝ። እኔ በጣም አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ ደህና ሁኑ።